እኔ ላይ ነው እንትን የሚሰሩት። ነጠላሽ እንዴት እንደተሸፋፈንሽ ሁላ ታውቂያለሽ። አሁን እንደዚህ የተንጫጫችሁት እናንተ አክት ስትሰሩ የነበረው ለቤታ ለልደቷ ወርቅ ልናሰጣት መስዋዕት ከፈልን የሚለው የእንትና መከታ የሚለው ነገር እዚሁ ሚዲያ ላይ እየተወራላችሁ እንዲቀመጥ ትፈልጋላችሁ። እና ማን ነገረ ብላችሁ እንደዚህ የተሯሯጣችሁት ወሬው ትልቅ ነገር ሆኖ አይደለም። ይሄንን ስም ስለምትፈልጉት ነው። ምድረ ውሸታሞች እከካ የገነባሽውን አሁን አታበላሽ። በቃ ጭራሽን ያበላሽ ጭራሽን ያበላሽ ኢንፎርሜሽን ሳታገኝ ሌላ ነገር ውስጥ ስለታሪ ያለችው ያቺ ሴትዮ ነው ያለችኝ። ያቺ ሴትዮ ጭራሽ እኔን እንደዛ ከሆነ ሻምፓኝ ስበትን የነበረ አሁን ሰደበች ይቅርታ ተበይ የተባለው እሷ በነፍስ ወከፍ ስንቱን አፈናቅያለሁ ብላ መታ ሻምፓኝ በምትበትነው ጋር አንድ እጅ ጓንት ናት። አሁንም በዚህ ጄኔሬሽን ፊራ የሚባለው ሰዎች የኔም ቪዲዮ ጋር አቀናብሮት ነው እንግዲህ ጋይስ ተብተብ አድርጉት። እንትን ቴሌፎን ዝም ብዬ አስሬ ስለነካካው ሳርች እየሆነብኝ እንዲያውም በእናታችሁ ተብተብ አድርጉ። ኮፒ ሊንክ ጊፍት ስጡ ምናምን ብዬ አላስገድዳችሁም። እሺ ለጌሜ እንድታጠራቅሙ አይ ለሁለቱም አለን ካላችሁ የፈለጋችሁትን ሰፖርት ማድረግ ትችላላችሁ። ቴንኪው ይዋት ሳራን እናንተ ገብቷችኋል ጋይስ? እሺ አልገባችሁ? አሁን ልክ ቦኒን እንደተናገርኳት ቦኒ አንድ ህይወት ይገባዋል ወይ እንደገና ገብቶታል ወይ የሚለው ነው። እኔ ያ ስላናደ ቦኒ ላይ ተናድጃለሁ ጋይስ። እኔ የእውነት ተናድጃለሁ። ይሄ ወይ ስታሳዝን ምናምን አለም የእውነት ያናደደች ስንት ቻሌንጅ አልፋ ስንት ከሱስ ስንት ከጎዳና የወጣች ልጅ ለዚህ ስልባቦት ልጅ የሱን ህይወት እንኳን ቀይራ ለሱ ስትል ራሷን ማጥፋት አለ ማሰቧ ራሱ ገብቶታል። ሂኖ ምን ማለት እንደሆነ እስካንዬ ቴንኪው ገብቶታል። የኔ ይሄ ነው ይገባዋል። ሌላ ነገር ነው ገብቶታል። አሁን እንደዚህ ነው ፊራ ላይ የተናደድኩበት እኔ። እናንተ ያልገባችሁ ነገር ምን መሰላችሁ? ሳራ ማለት ምን እንዳደረገችለት ታውቃላችሁ? ለሱ ለኔ ጀስት ኦዲየንስ ናት ወይ የዩቲዩብ የቲክቶክ ሰው ናት። ዛ ሴት ቲክቶክ ላይ እያንዳንዱ ለምታደርገው ነገር አወራበታለሁ። ዛ ሴት ለሱ ግን የሪል ላይፍ ሰው ናት። እሺ ይሄ ጌዲዮን ብዬ 35,000 ድርሃም አለበት የምላችሁ ጌዲዮን ለፊራ ምኑ ነበር መሰላችሁ ጋይስ? ዱባይ ላይ ሩሜቱ ነበር። እሺ ሩሜቱ ነበር። ተደብቆ ኩስስ ብሎ ነበር የሚኖረው። ከሰው ጎዳና ወጥቶ እንጀራ በጨው እየፈተፈቱ እየበሉ ሳራን እስተሚያገኛት ድረስ። ለምን ኢትዮጵያ ያኔ ዶክመንተሪ ሲሰራበት አልነበረም? ወያኔ እንደዛ 27 ልጆች አሳድጋለሁ ብሎ ለአቡ ሰርች እየተደረገ ነው። ተብተብ አድርጉት። እንቅስቃሴ ምናምን እንደዚህ ሳደርግ ምቆጣ እየመሰለ ምናምን ሪስትራሽ እንዳይለክብኝ እሺ፣ በእናታችሁ በትንሽ ነገር ጠብቁት። እና ሳራን ላስታርቃችሁ ብሎ እኔ ጋር ሲመጣ እንዴት እንደሚያውቃት ነው ቀድሞ የነገረኝ። ቀድሞ እንዴት እንደሚያውቃት ጀስት ግንዛቤው እንዲኖረኝ የነገረኝ። እሺ በዛ ውስጥ ነው ያገኘችው። እና ከዱባይ እስከሚወጣና ምን እስከሚል ድረስ ቤት ውስጥ እንደዚህ መውጣ ስለማይችል ምግብ ይወሰድልን ነበር በተደበቀበት ቤት ውስጥ ዱባይ። ከዛ ከዱባይ እንዲወጣ ሲፈልግ ፓስፖርት የለው ምን የለው ኤምባሲ ሄዳ እሱማ የሚፈለግ ሰው ነው ሲባል እኔ ዋስ ሆነዋለሁ ብላ ምንም እንደማያደርግና ከሀገር እንደሚወጣ ቃል ገብታ በዛ ጊዜ የነበረ አምባሳደርን ስንት ነገር አድርጋ መውጫ ተሰጥቶት አሜሪካ እንዲመጣ ተደረገ። እሺ ጋይስ
ዱባይ በሄደ ቁጥር እሱ ስር የሚመጡት አሁን ህይወቱ እንደዚህ ሚዲያ ላይ መንበጥ መቀደድ ከጀመረ በኋላ የወለጋ ብርና ምናምንን እሱ ለካ ኩስስ ብሎ እንደዛ ራብተኛ ሆኖ ቁጭ ያለው የዘረፈውን የሆነ ቦታ ላይ ህጋዊ ሆኖ ማንቀሳቀስ እስከሚጀምር ድረስ ነው። ያንን አንቀሳቅሶ ሚዲያ ላይ ቱሪና አፋውን በጠረቀውን ሲጠረቅ ከጀመረ በኋላ ዱባይ ሲሄድ ሁሉ ሰው ፊራይን ስራልኝ፣ ይሄን ልስራለ፣ ይሄን ማሬ ላርግልህ ምናምን ነበር የሚለው። እዛ ሲሄድ እንኳን እሱ አይደለም እሱ ቤት እንኳን ከሱ ጋር እንኳን እዛ የሚቀመጡ ሰዎች እንኳን አይከፍሉም። ታውቃላችሁ ይሄ ድርጅት ወይ ምናምን ምግብ ቤት ወይ ምናምን ያላቸው ሰዎች ሚዲያ ላይ ያሉትን ሰዎች ማለት ቴኬር ያደርጓቸዋል። ቴኬር የሚያደርጓቸው እነሱን ቴኬር አደረክ ማለት ለብዙ ሰው ማስታወቂያ እንደሰራ ነው። ይገባኛል። በዛም ማለት ነው። እሺ በተለያየ ይዩት። አሁን ባለፈው አመት ከሌኒዝ ጋር ባለፈው አመት አብሮ ነበሩ። እሺ ባለፈው አመት ያኔ ከመሲ ጋር መሲ ብርጅስቶን ጋር የተገናኘ ጊዜ ሌኒዝም እዛ ነበረች። በነገራችን ላይ ሁለተኛ ጊዜ ሌኒዝ የሄደችው የእንትና ማስታወቂያ ለመስራት ነው። ይሄ አይኑን ያሟል ምላችሁ ገብረ ምናምን የምትሉት ልጅ የለም ይሄ ባለሀብት ነው ምናምን የምትሉት አላውቀውም እኔ። ገብረ እግዚአብሔር ነው ገብረ ምናምን ነው ማን ነው ስሙ ማን ነው ቄስ? የእሱን እንትን የሆነ ማስታወቂያ ልትሰራ ነው የሄደችው እሷ ዱባይ። ገብረ ወልዴ የገብረ ወልድን ወልደ ጊዮርጊስ ነው ወልደ ጊዮርጊስ ነው እንደዛ ወልደ ጊዮርጊስ ለካ ፕሬዝዳንት የነበረው ነው እንደዛ ወልደ ጊዮርጊስ ለሱ ማስታወቂያ ልትሰራ ነው ከእንትን የመጣችው በእነሱ አማካኝነት በሱ። እሺ ዩት እንዴት ሳራ እንዴት እንደምትቀበለው ዩት ገስ ይሄ ባለጌ ይሄ ቆሻሻ። እንግዲህ ይሄን ቪዲዮ ላሳያችሁ ያደረገችለትን ነገር አስቡት። እንግዲህ ዩት እንዴት እንደምትቀበለው ጋይስ። ኤርፖርት ላይ ሄዳ አበባ ይዛ ዳቦ እያስቆረጠች ዩት ምግብ ቤቱ አያችሁ። ቆይ አሳያችኋለሁ። ዩት ጋይስ ምን አባቶ ምኑ ስለሆነች ነው እንዴት እንደምትቀበለው። ከሱ ጋር የሚመጡ ሰዎች ሁላ እንደዚህ እየበሉ ምን እያሉ እሺ ዛት ማች ይሄን ያህል ባለጌ ቆሻሻ ሰው ካጂ ነው። ቶርቶራ ነማ ጃዋ ሪማ ነገር ነህ አንተ። ገብቷል እንዴ? ያሱ ጓደኞቹ ላሳይቀሩ ነው እንደዚህ የምታጎርሳችሁ። ሰው ሀገር ሄደ የሚቀበል ሰው አይደለም ጋይስ። ሰላም የሚል ሰው እንኳ ማግኘት ብርቅ ነው ራይት። ላስጎብኝ እኮ ትከፍላለህ እኮ ጋይስ። ላስጎብኝ ቆይ ለዩቲዩብ ልጆች ላሳያችሁ። ዩት ጋይስ ዩት ከዛን ነው የሚገባችሁ እኔ ለምን እንደተናደድኩበት። ሀገር ቤት እንኳን አበባ ተቀብሎ ሰጥቶ የሚቀበላችሁ ቤተሰብ እንኳን የለም። ሻንጣ ይዘህልኝ መጣ ነው የሚልህ። ገባችሁ? ለሳራው ምን ይዞላት ሄዶ ነው? ለምን ምክንያት ነው የማከብረው? እስካንዬ እስቲ አስቢ እንጂ እኔ አሁን እንትና እንደዚህ ያደረገልኝ እንትና እንደዚህ ይሄን ቴሌፎን ምን እኔ ደንታ የለኝም እኮ እንደዚህ ነገር ገብቶቹን ግን ያን ሁሉ ያደረገለትን ሰው እንዴት ህሊናው ፈቀደ ነው እኔ ድንግጥ ያደርገኝ እኮ። እኔ የማንተዋወቀው ታዲያ በምን ማለት በየትኛው አንቀጽ በየትኛው ህገ መንግስት ነው እኔ ማለት ትንሽ ክብር የሚኖረኝ ስታስቡት? እናቱ እንኳ እንደዚህ ያላረገችለትም ጋይስ። እኔ ሚዲያ ላይ ለማውቃት እንደፈለኩ ልርገጣት እዚህ ሚዲያ ላይ በምታሳየው ነገር በሚመጣልኝ ኢንፎርሜሽን ምን እጄ የሚጠመዝዘኝ ውለታ አለ። ቁጭ ብዬንም ማነበው ዜና አንባቢ ነኝ። አብራ ስትበላ ግን ትርጉም አለው። አረብ ልክ ምግብ እንደዚህ አንስተ እንዲህ ስትበላ እንዲህ ከመግሮሰታቸው በፊት ምን ይላሉ? ኤሹ ሜሌ ይላሉ። ኤሹ ሜሌ ትሪ ላይ እንደዚህ አንድ ላይ ሲቀርቡ አንድ ላይ ሲሆን እንዲህ ሊበሉ ሲሉ ወይም እንደዚህ ሲሉ ቢስሚላህ ኤሹ ሜሌ ይላሉ። በስማም እህል ውሃ ይላሉ። መሐላ ነው
እህሉ አይለም እንኳን እንደዚህ አንስቶ መብላት ብቻ አለ ብዙ ነገር አድርገ ከሞት አፋፍ ያዳንከው ሰው ደውለ ስራዬ ብለ ተዋሽዋለህ ለዛ እና እንደዚህ አይነት ጭንቅላትና ማንነት ያለው ሰው እንዴት ነው አይ ዝም ልበለው ላክብረው ብለ አይምሮ ላይ ራሱ እንዴት ይመጣል? እንደገና ግሩፕ አስገባቸው ምን እንደ ህፃን ያረግሻል አላት። አንቺ አሮጊት ነው ያላት። ገብቶቿል። ልክ ግሩፕ ላይ እንዲ ጥልቅ ሳረጋት ወሬ አላወራው ጃጉር አገናኘን አይደል? ጃጉር ወጣል። ከዛ እኔ ፊራን ስለማስገባው ጃጉሩን አወጣሁት። እሱ ጋር ደወልኩኝና እሷን አስገባሁት ከነሱ ወጥቼ የሷን ፎቶ ሲያይ ደንግጦ መጀመሪያ እኮ እየደወለልኝ ነበር እኮ አውቄ ምንድነው የጻፍኩለት ከነሱ ጋር እያወራሁ ፊራ ሰላም ነው ዛሬ እኮ ስለ ፍርድ ውስጥ ታወራ ነበርና የእንቁርቲን ነገር እንዴት አረከው ብዬ ጻፍኩለት። ከዛ ያልሰማው መስሎታል እሱ ያልሰማው መስሎት ደውል ሲያረግ ተቀበልኩትና እሷን ኢንተራረኳት። ከዛ ትራፊክ እንዴ መጣ ምን ላርግ ቆይ አንዴ ከዛ አንቺ ምንድነው እንደ ህፃን የሚያረግሽ አይላትም ፎቶን ብቻ አይቶ ከዛ ሄለን ቆይ አንድ ጊዜ ይሄ መኪና ማስነዳው እየተለማመጀ ያለው ገደል ውስጥ ከቶ ትራፊክ መጥቷል በዚህ ጋር አትንዳኔ ያላልኩም ምን አስነዳ ስጧ ያንተ መንጃ ፍቃድ አንተ አለ ተሳሳትከው እንዴት ነው የኔ መንጃ ፍቃድ ምሰጠው? አንድ ሰው እየተለማመደ ነው ከተባለ መንጃ ፍቃድ ከየት ነው የሚያመጣው? ግን የምን መንጃ ፍቃድ ሊወስድ መሰለኝ እኮ እየተለማመደ ያለው። ከዛ ጸጥ ብዬ ነው የሰማቸው። እኔ ሁለቱ ሲያወሩ ልሰማቸው ለምን ሁለቱም ላይ ተናድጃለሁ። ጸጥ ብዬ የሰማቸው ልሰማ ነው። እሱ ድራማ ዝም አለው ለምን በትግስታችን ውስጥ ቁጭ ብሎ እንዲያወራ ስለፈለኩ እየተሳሳትከም ዝም ብዬ ነው የምሰማ ረጅም ሰዓት ልሰጥ። ከዛ ምንድነው የሚል አናግሮ አንተ ያንተ ስህተት አይደል በዚህ ጋር ትሄድ ብዬ አልነበረም? ይሄው ስንት ምንድን ያለ 250 እኔ የለኝም በኪሴ እንደገና ደግሞ እኔ ለምንድን ነው የምከፍለው? በጣም ሲበዛብኝ ምን አልኩት አሜሪካ ሀገር ቁጭ ብለ ነው እውነት የትኛው ሀገር የትኛው ዓለም ላይ ነው ትራፊክ በእንደዚህ አይነት መንገድ ሰው የሚያናግረው አልኩት። መንጃ ፍቃድ ልስጥና ልስጥ ብለ ለፖሊስ ከመቼ ወዲህ ነው ሰው እንደዚህ ተከራክሮ የሚያናግረው አልኩኝ። ከዛ ያንን ስለው እንደ በጣም ብዙ እንትን ውስጥ ልገባ በቃ ሄለን ደውላለሁ ብሎ ሲዘጋ ከዛ በቃ ወጥቷል እኔ ልወጣ ነው አልኩኝና ወጣውኝና ለሱ ነገ በቶፒክ ላይቭ ላይ እንገናኝ አልኩት። ስለው 10 ጊዜ ነው የደወለው ይመቸኛል ሄለን የት ነሽ ምናምን እኔ ከኔትወርክ ወጥቻለሁ። ጠዋት ከ2 ሰዓታት በኋላ ተነስቼ አላርሜ ሲጨው ኔትወርኩን ስከፍት ነው ያየሁት ዛሴት። ከዛ ለሳራ ይደውላል ምን ይላል ገባችሁ? ዛሴት ጨረስኩ። ከዛ መጣው ለእናንተ ነገርኳችሁ። እናንተ ያልገባችሁ ነገር አንድ ሰው እኮ ቃል ገብቶልኝ ያን ነገር ሲቀር ለምን ቀረ ለምን አልከፈለኝም በሚል ስሜት እንኳን ሆነ ብትሉ ያ ምንም የሐሳቡ ምንም ፕላን ውስጥ የሚተልል ነገር ጭራሽ አልታሰብ ራሱ ከመሬት ተነስቶ ሰው ጋር ደውሎ እንደዚህ ነኝ ብሏት አይከፍሏታል እንደ የምትለው ነገር እሷ ገብቶቹ ጫንቋት ስትናገር ጃጉር ደግሞ ነገሩኝ አላለኝ አንቺ 6000 በቃ መወሰር ጀመርሻል ሲለኝ ጃጉር ምን ነው የምታወራው አልኩት። ለምን ጃጉር ጋር እንደዚህ ያሉ ብሎ አይነግረኝ እንደዚህ ዝም ብሎ የለም ሰሜ እንደዚህ ምናምን እያለ ነው የሚያወር ጃጉር አሁን ወሬውን ተውና እንደዚህ ምናምን ብዬ አወራሁት። ሲደግምብኝ እውነትን ነው እንዴ አልኩት የእውነት እና ላስገባት አለኝ ለምን ላስታርቃችሁ ሲለኝ ጨርሰን የለ እንዴ ላይቭ ላይ ብዬው ነበር ከብሎክ አላውጣትም ብዬ ያኔ ቦለኳት ያኔ ገና ቶፒክ ሳረጋት አንብሎክ አደረኳት ጃጉር አስገባ ዛሴት እሷ ላይ ስሰማ ጃጉርን አመንኩት እና ጃጉርም
ኧረ አንተ ልጅ ውሸት ነው ምናምን የምለውን እሱም ያን ጊዜ አመነኝ። እኔ እሱ ራሱ ተጠራጠረኝ እኮ እሱ ራሱ ተጠራጠረኝ። ልክ እነሱ እሷ ሁለት ሆነው እሷን ልትለኝ የፈለገችው እኮ ሰጥቶሻል አልሰጠም ብላ የፊራን ውሸታምነት ልትነግረኝ እኮ አይደለም እኮ የመጣችው። በቃ በዚህም ከተጠናቀቀ እሰየው ነገር ነው እሱ ጃጉር ሲያስገባት ወይም ደግሞ ብሩን ልሰጠው። ለምን እሷ እንደዚህ ነገር ውስጥ መግባት አልፈለገችም፣ በብር በምናምን ነገር ውስጥ መግባት አልፈለገችም። ግን ላንቺ ስል ሰጠው ስላለ የፊራ ዕዳ እንዲኖርባት አልፈለገችም። ግን የሆነ ጥያቄ ነገር አይ ቲንክ ውሸታምነቱም ያው ታውቋለች። ያው ከጎኑ ብትቆምም አይደል አንዳንድ ጊዜ እንኳ ሰዎች ይሄ ነው የነሱ ባህሪ፣ እኔም ደግሞ ከነሱ ጋር መቆም ያለብኝም የራሴ ቆማለሁ ብለ የራስ ውሳኔ አለ። ገባ? በእንደዚህ አይነት መንገድ መሰለኝ ኧረ እኔ ልጄን እንደዚህ ነገር አላውቅም እግዚአብሔር ምናምን ስል ጃጉር ያን ጊዜ አመነኝ። አንተ እየተጠራጠርክ ነበር እንዴ አልኩት። ኧረ እኔ ነበር የእውነት እንዴ ደግሞ ላይ ብለ 6000 አልሽ፣ እዛም የሰማው 6000 ሲሆን እንደዛ ነው ልጄን ካለች በቃ አለ። ገና በቃ ሲል አንተ ስጠረጥረኝ ነበር እንዴ አልኩት። ያኔ እኮ ስጠይቅሽ እንት ዝም ብዬ ከኔ ካወራሁት ላይቭ ላይ ሳወራ ከነበረው ወስዶ እያወራን የመሰለኝ እና በጣም ነው እንትን ያልኩ። እኔ የደነገጥኩ ለእኔ አልሰጠኝም እና ሰጠኝ አይደለም። እንዴት ለእሷ ዋሸ ማለት ነገ ያገኛትም ይሄ ነገር አይሰማም ብሎ ነው እንዴት ሼምለስ ቢሆን ነው ምናምን ብዬ በቃ እኔ እንደዚህ አይነት ነገር 10 ጊዜ ነው እንዴት ምናምን የሚል ባህሪ ያለኝ። ዚስ ኢዝ የኔ ፖይንት። ያንን ሰው ከሞት አፋፍ ላይ ገመድን ያነሳልን ሰው ምንም ሼም ካልቆነጠጠ እኔ ምን ስለሆነ ነው ለሱ አሁን ስፈልግ ሀክ ብዬ ብተፋበት ስፈልግ ቆለጡን እየቆረጥኩ በሚጥቃ ባቆርሰው ምንም አይደረግም የምልበት ምንም ምክንያት የለም። አይደረግም የሚባለውን ስቴፑን ያለፈው እሱ ነው እኮ ጋይስ አይደል እንዴ ሰውዬ ዲ እኔ ሁለት ቀን በቴሌፎን ካወራኝ ራሱን ሼም ይዘኛል። ለዛ ነው ብዙ ጊዜ ሰዎችን ማውራት ማልፈልገው። የእውነት አልፈልግም። በነፃነት እኔ ቶፒክ ላይ ማውራት የምፈልገው እንደዚህ ሰዎች ጋር ማውራት አልፈልግም። ሳወራ ሼም ይዘኛል። እንኳንም ማውቅ ሰው ሃይ ዴ ዝም ብለህ ሚዲያ ላይ ዮኒ ላይ ተተፋበታለህ፣ ሙድ ትይዝበታለህ፣ ምን ትላለህ? እውነትም ካለ አምጥተህ ትዘረግፋለህ። ምን አባቱ ስለሱ አወጣው ማላወጣው ምን አባቱን የት ነው የማውቀው? እዚህ ሚዲያ ላይ ነው የማውቀው። ምኑ ነው እንትን ገባችሁ? እና ታዲያ እንደዚህ አይነት ህልውና ያለውን ሰው በምን የተነሳ ልሳኔ ለሱ ይሰብሰብ? እናንተ ስታስቡ እኔ ሚዛኔ እንደዚህ ነው ጋይስ። እናንተ እንዴት ነገሮችን እንደምትመዝኑ አላውቅም። እኔ ነገሮችን እንዲቀልብኝም እንዲከብድብኝም የማያደርገው ለእኔ ባደረግኩ አይደለም። ሰዎች ላይ የምታረጋቸው ሪያክሽን ለነገ ዝም ብዬ ሴቭ አደርጋለሁ። በቃ እኔ እንደዚህ ነው እውነት። እኔ አሁን ሳራን እንደፈለግኩ እያሳደድኩ እሱ ግን ያለው ሪሌሽን በተለየ መንገድ ስለሆነ በዛ ውስጥ እሱም ታዘብኩት። የእውነት አስታርቅሻለሁ ብሎ መጥቶ ርገጫቸው ሲለኝ ሲጀመር እኔ ማተብ መፈልግ ሰው አይደለም። ምን እንዳደረገችለት ነግሮኝ ርገጫት ሲለኝ ያንን የነገረኝ ታሪክና አሁን ያለኛና ምንም ታዝብዋለሁ። ገባችሁ? ጭራሽ እንደገና ለሷ ሲደውልላት እኔ ሽጉጥ ልደቅንብህ እየሄድኩኝ የማይመለከተው ሰው ሲነካ አትነካውም ብዬ እንትን እላለሁ። የኔን ተራ ነው የምጠብቅ። የእውነት ሃይ እሷ ላይ ሽጉጥ ቢደቅን እቆምላታለሁ። በራሴ ጊዜ ግን አረጋታል። ለምን የማይመለከተው ሰው ያናደኛል። እኔ ስላልሰጣት ነው ምናምን ስላልሰጣት ለመሆን እኮ ጠይቄው ከነበረ ነው እኮ ነገር አብሮ የሚሄደው። ጠይቄው ከነበረ ወይ ጠብቄ ከነበረ ቃል ገብቶ አታሉኝ ከሆነ ምናምን ነገር ነው እኮ ተነጋግሮ ምናምን የሚባለው። ምን ነው የተነጋገርነውና
እንዴ መጣው አንድ ጊዜ ጋይስ ሙዚቃ ልጋብዛችሁ እንዴ መልካም የላብ አደሮች ቀን ነው የቁጭ አደሮ ደረች ምድረ ስራ ማትሰራ እንኳን ለመቀመጥ በቃ መጣው ከፍት ደውሩ እንዴት ነው የምትፈልጉት እስቲ ቡቺ ዛሬ እሳት ጎርሳ በርበሬ ልሳ ሎሚ መጣለች አሉ የእውነት አስባችሁታል የቡቺን ፊት ሎሚ እየመጠጣል መንገድ ላይ ብታዩት በዚህ ፊት ላይ ሎሚ ትመጣለ አለ አንዱ የእውነት አሁን በዚህ ፊት ላይ ሎሚ ይወጣል ብላ ምትላል የፊራን ጨረስኩት አሁን በኋላ መለስበታል ለደገ ይቀመጥ በቃ ምን ይደረግ ሳራ ድራማ እየፈጠረች ነው ቆይ የሳራን እንስማ አንቺ ከዚህ በኋላ ከቤታ ጋር ያለሽን ነገር ካላቆምሽና ስድብሽን ካላቆምሽ እዚህ ዱባይ ላይ በማጭበርበር ተከሰሽ ዲፖርት ትደረጊያለሽ ሳራ የገጠር ልጅ መሳይ ዱርዬ ነሽ በጣም ዲገላ ዱርዬ ነገር ነሽ የውት አሁን አንቺ ምን እየተጫወትሽ እንደሆነ ታውቂያለሽ ቤታ እኔ ላንቺ ስል መስዋዕት እየከፈልኩ ነው ከፊራ ጋር አንድ አይነት ነገር ነው እያደረግሽ ያለሽው በነገራችን ላይ እናቴ ትሙት ፊራ ለሳራ ምን ሲላል ነበር እኔ ላንቺ አንገቴን እሰጣለሁ ብሎ ለሄለን $6000 አስገብቻለሁ አላለ ዝም ብሎ ደውሎ ውሸቱ አንቺም ለቤታ እንደዚህ አይነት መልክ እየሰራሽ እንደሆነ እናቴ ትሙት በጣም ግልጽ ነው በጣም ግልጽ ነው ቤታ ንቂ ቤታ ተኚ ቤታ እንቅልፍ መድኃኒት ወሰጂ እኔ ስላት አልላትም ማናጀሯ አይደለም ምክንያቱም እኔ አማራ አይደለም እኔ ኦሮሞ አይደለም እኔ ትግሬ አይደለም የፈረድንበት 8 ቤት ጉራጌ ነው ጉራጌ ደግሞ ንግዱን ነው የሚነግደው እናንተን ነው መቻረችረው ለዛ የተከናወነው ነገር መጥቼ እቻረችራችኋለሁ ነው የምላችሁ እንደ ጉሊት እናንተ በመትመነዝሩበት በዘር ውስጥ እኔ ስለማላይ አጀንዳ የሚጠብብኝ ምንም ምክንያት የለም መቼም ወቅት የለም ገባችሁ ስለ እንትና የተወራው ነገር ሁላ ልክ ነው ግን ስለ ሳራ የተወራው ነገር ውሸት ነው 50,000 አልወሰደችም ቤታ አልወሰደች ሳራ 50,000 ድርሃሙን አልወሰደች ምኑ ነው እኔ ስለ ሳራ ውሸት ያወራሁት እስቲ ቤታ እናንተ የለም የሷ በሷ ምን ዘር እንደሆነች አላውቅም በዘር በምን ነገር ነሽ ያልኩሽ አይደለም ቢሆንም በዛ አይነት ውል ስላላችሁ ይሄን ነገራችሁ ለማስጠበቅ የኔ ውሸት መደፍጠጥ አለበት ህሊናሽንስ መጫን አለብሽ ያ አውቀይተኛ የቀሰቅሱት አይሰማም ገብቶሻል ያ ቢቀሰቅሱት አይሰማም ከሳራ ጋር መጣላት አንድ ብዙ የአረብ ሀገር መዳሞች አሉ ቅመሞች ነው ዳጣዎች ሁለት ደግሞ እነዘራል እነ ሚኪ ያሉ ምናምን አለ ይገባናል እና ቢሆንም የሆነ ተጽዕኖ ሊያመጣ እንደሚችል ሁለታችሁም ጋር ትተዋወቃላችሁ የሁለታችሁንም ጥቅም እንደሚያስነካ ልባችሁ ያውቃል እኔ እንድትመልሱልኝ አይደለም ግን እያየን አይደለም መንቃት አይደለም እውነቱን ግን ሳንናገር አናልፍ እኔ ያልኩት ቡቺና ሳራ 50,000 ድርሃም ተከፋፍለዋል ያልኩት ሰርቀው አይደለም ተሰጥቷቸው ወርቁ የተገዛው 25,000 ድርሃም ነው ገብቶሻል እነሱ የወሰዱት 50,000 ድርሃም ነው በነፍስ ወከፍ እና ስለ ሳራ ያወራሁት የቱ ነው ውሸት ቤታ የቱ ነው ሌሎቹን ስለተጣላሻቸው
የነሱ ልክ ነው አልሽ። እንደገና ከሳራ ጋር ልጣላ ነው ወይ ብለሽ ስላሰብሽ እሷን ከዚህ ጨዋታ ታውጫለሽ። መካፈሏ ውሸት ነው ቤታ። እኔ በእንደዚህ አይነት ጨዋታ ውስጥ እኔን ዳሜጅ ወይም ደግሞ እኔን በእንደዚህ አይነት ቁሻሻ ነገር ውስጥ ሄለንን ሳንዱሽ አረጋለሁ ጢባ ጥቤ ጫወታለሁ ካላችሁ እናቴ ትሙት። እኔ አንድ ኒክ እስከሚቀረኝ ድረስ ወደኋላ መመለስ እንዳልሆንኩ ሁልሽም ታውቂኛለሽ። እስታውን ማወራው ዊዝ ሪስፔክት ከሊናችሁ ጋር እንድታወሩ ነው። ከፈለጋችሁ ደግሞ ፊት ለፊት ወጣችሁ ታወራላችሁ። ግን ስለንተና ያወራችሁ ሴትየዋን ያልሽ ለዛው ችግር የለው። እኔ መቼ ሂሳቤን ለቅሜ እንደ ቆጥሬ እንደምረከብ አታውቁኝ። ከ5 ደቂቃ በኋላ ያለኝን ስሜት አታውቁት። ግን በጣም ውሸታም ነሽ ቤታ፣ የእውነት ውሸታም ነሽ። ውሸታምነት ለጥቅምሽ ስትይ ትዋሻለሽ። ገና ለገና አለመጣላት እንደገና የአማራ ምናምን ዘግዝቆ ይሰድበኛል ከሚል ምንም ቢሆን ሳራም የራሷ ደጋፊዎች እኮ አላት። ያንን ታምኛለሽ። ያንን ለማመን እኔን ውሸታም ትኛለሽ። ስለ ሳራ ያወራችሁ ውሸት ነው፣ ሌላው ሁሉ ትክክል ነው። ሌላው ስለማማን ያወራሁት ዋናው ፖይንት 50,000 ድርሃም ተከፋፍለዋል ያልኩት ራይት። ወርቁ የተገዛ 25,000 ድርሃም ነው። እነሱ ከወሰዱት እጥፉን ነው ከወሰዱት። 100,000ውን 25,000 ነው እየተካፈሉት። ይሄ ነው። ይሄንን ለምንድን ነው ሳራ ውሸት ነው የሌላ እውነት የምትዩ? ገብቶሻል? ያ አላለችም። ላምጣው ቪዲዮ አላለችም ያላችሁ ሰዎች ግን ቪዲዮን አምጥቼ ከሰማችሁት በኋላ በስምምነት እንቦላለካለን። እሺ ላምጣው። እኔ ትላንትና 24 ሰዓት በላይ አልተኛው። ለዛ ነው ዝም ብዬ ሰምቻችሁ የወጣሁት። ጸጥ ብዬ የወጣሁት 24 ሰዓት ያህል እኔ አልተኛው። የትኛው እዚህ ጋር ነበር? ቆይ ላምጣው ማለት ጣላም ወይስ ደግፈም በእርግጠኝነት ነገር ላይ ነው እንትምል። ኔትወርክ ወጣባችሁ ዩቲዩብ ወይ ያ ኮኔክሽን ተቋረጠ። ናናዬ ኮኔክሽን ተቋረጠ። ናኒ ተቋረጠባችሁ። ወጥቼ እንድገባላችሁ አለ። ሁሉ ነገር ትክክል ነው የተናገረው። ቆይ እስኪ አለን። ኦኬ ልወጣላችሁ ነበር። ቴንክ ዩ። ውሸት ነው ያላችሁ ሰዎች እዚህ ጋር ስሙ። ለብሎክ እንትኔን አዘጋጃለሁ። ቆይ ሸርጣችን ይሄ ነው፣ ስምምነታችን። ውሸት ከሆነ እንደፈለክ የጻፍክ ልትቀመጥ፣ እውነት ከሆነ እኔ ልቦልክን። አሁን ዝግጁ አላለችም። ስም አላለች እስቲ ብላለች ነው ለካ ነው ያሉት። እሺ አላለችም ምን እየፈለኩ ነው ጋይስ። አላለች ውጣ አይኔ ውጣ ምድር አላለች። ብቻዬ ነው አላለችም ሁሉ እያልኩ መንገድ የምሻገረው። የሚገርማችሁ አላለችም እያልኩ ነው መንገዱን አስፋልቱን ለምሻገረው። ቆይ ወደ ላይ እየሄድኩ ነው እኔ ከታቾቹ ገማ ጣል እላለሁ። አላለች ሩት አላለች ውጭ አንቺም ብሎ የኔ ጊፍተር ይታል አላለች። ወደ ላይ ጨርሰናል። አወደታች እመጣለሁ። ሌላ አላለችም ያላችሁስ ሌላ አላለችም። ያ ሌላ አላለችም። ሌላ አላለችም። ብቻዬን እያወራሁ ነው የምሄደው። አላለችም እያልኩ እንዳውም ይሄን መንገድ መሻገር ስፓርቱላ ሲሻገር ብላለች ላይ ቆሜያለሁ። በቃ ብላለች። የምናወራው ሪያሊቲ ላይ ዛሴት
ብርቱካን ነኝ እኔ እዚህ ቪዲዮ ላይ ምንድነው ውሸት ያወራሁት? ምንድነው ያወራሁት? ለምንድነው ሳራ ጋር እኔ አልነካካም ወይም ደግሞ አይ እሷ አይጧ ትለፍ ለማለት እኔ ለሙሸታም ታደርገኛለች? ለምን? ልጅነቴም ሻማያጂ እኔ ቆንጆ እየተባልኩ ያደግኩ ሰው ነኝ። አንቺ ጭባ እየተባልኩ ምዘበጥ ሰውት አይደለም። ለዛ አይገርመኝም፣ ችግር የለውም። ግን እንደ ፖይንት ይዘነዋል። 25,000 ላይ 30,000ውን ለም 50,000 ድርሃም መውሰዷ ውሸት ነው። ብርቱካን ራሷ ያ እርግጥ ነው ምንድን ነበር ያለችው? የኮቴ ተከፍሎኛል ብላ እንኳ ራሷ ተናግራለች እኮ። ብሩን ጨርሰናል በልተናል እውነት ነው ብላ እኮ ተናግራለች አይደል? ለምን ነው እኔ በእንደዚህ አይነት ቋንቋን ትምትል? በዚህ ሰዓት እኔ ያለውን እውነት አይደለም ስንት ነገር ውስጥ ገብቼ ለሷ ስል አይደለም ማረግ። አንድ ሽም አትሸውጂንም በሚል ነው ይሄን ነገር ማረገው። ገባችሁ? አንድ ሽም አትሸውጂኝ። እኔ ላይ ታክቲክ እንዳትጫወቺ ቤታ፣ ታክቲክ ለመጫወት እንዳትሞክሪ። እናቴ ትሙት እንዳትሞክሪ። እግዚአብሔር ያ ምንም አታመጪም ነው አይደል? አላመጣም። በእነሱም ሳይድ ያለውን እውነቶች የእነሱም ብቻ መጎልጎል ደግሞ ይጀምራለሁ። እዛ ሴት አይጧ ትለፍ ብዬ ያለፍኩትን ምድረ ውሸቱላ እናቴ ትሙት አደርገዋለሁ። ያንን ደግሞ ለማድረግ እኔ ኤኒ ታይም ለእኔ ቶፒኬ ብቻ ናቸው። ይህን እንዳትረሱ። ቶፒኬ ስትሆኑ የተባለ ነገር ላይ ነው እኔ የማወራው። ገብቶሻል? ያ አንቺ ስለ አንቺ እንደዚህ ሊያረጓት ነበር ብዬ ስናገር ለጊፍት እያሽቋለጥኩ ምናምን መስሎሽ እኮ ስለተሰማሽ ነው። ትላንትና ብሎክ አደረኩሽ እኮ። ለምን ደደቦቹ ያንቺ አንዳንድ ደደቦች ደጋፊሽ ነሽ ድጋፌ ነህ የሚሉ ሲጽፉ የነሱ የአይምሮ ውጤት ስለሆነች ግማሽ ፓርቷ ያ ስሜት ከተሰማት ደህንነት ይሰማት ብዬ በልክ ይሻለኩ። ለዛም ነግሬሽ ነው ጽፌልሻለሁ። ያ ጌም የያዘችው ሄለን የሷን አሁን ከሷ ጋር ፒስ ትፈጠር ነው። እኔ ፒስ እኮ አልፈጠርኩም። ቶፒክ ላይ ነው ያወራሁት። የእውነት ቶፒክ ላይ ነው ያወራሁት። እያንዳንዱ በቡቺ በኩል ወላ በሳራ አላበሻ በኩል ሲመጣ የነበረው ምን እንደሆነ ቀድሜም ነግሬ ሆኖም አይታችሁታል። ገብታችሁታል? ዋት ኢዝ ድራማ ኔክስት ከም እያንዳንዱን ሚዲያ ህዝቡ የሚያየው ነው። ግን በዚህ ውስጥ አንቺ እንደሚታዘቡ ነው የምነግርሽ። ገብቶሻል? ያ አሁንም እኮ አንቺ ነው የተበዳይ ነኝ ሄለን በድላኛለች ትያለሽ አይደል? አሁንም ሄለን አያችሁ በደለች ነው የምትይው፣ ተነሳባት ነው የምትይው አይደል? ስንት አብዱ ከቢር የተጭኖሽ የምትሄጂ ሴትዮ ማለት ነው። ለዚች ለሸርሙጣ ባል ገዝታ ለሊቱን ሙሉ እለዋ ላይ ስታስጨፍር የምትውል የቁላ እንትን ለሷ ነው እኔ የኔን ውሸት የምትክጂው? እስቲ እሷ 50,000 ድርሃም አልወሰድኩም ትበል። ሲጀመር ራሷ ወስጃለሁ ብላለች። ምን ቤት ስለሆንሽ ነው እኔ ውሸት የምታደርጊኝ አንቺ? ራሷ አለች አይደል እንዴ? ምንድነው ሊያጣሉሽ ነው የምትሉት? ገይስ ምኑን ነው የሚያጣሉኝ? በምን ምክንያት ነው? ራሷ አለች እኮ ይኸው ሰማሁት እኮ። ትላንት እኮ በጣም ስለደከመኝ እያያችሁ ነው፣ አይኔ ላይ አይታችኋል። ዝም ብዬ ነው ቁጭ ምለው ከዛን ወጣለሁ ብያችሁ ነው የገባው። if you she have wrong information ወይ ተነሳበት እንደ ሄድሽ ምን ላይ ተነሳበት? አሁን ምንድነው? what happened ጋይስ? ቴንክ ዩ በሉት ጋለሪ። ጃጉር የሳምንት ድርሻውን ተወጥቷል። ቴንክ ዩ ጃጉራች። ገባችሁ? ቴንክ ዩ ጃጉር። ያው ሁሉ ቀን ስታረግ እንደ ግዴታ ስላየው እንትን እላለሁ። እሺ ቤተሰብ ቴንክ ዩ ደብሊው በሉት እና የእውነት ቤት
እስቲ ብርቱካን ቀንደኛ ሰፖርተሯ እንደሆንሽ አውቃለሁ። እዚህ ላይ ጥፋት አላጠፋችም? እውነት አልተበደልኩም? አሁን እዚህ ጋር አሁን ተበድያለሁ ነው የምትለው? ብርቱካን ነይና ግቢ፣ ነይ ግቢ። መብረቆች ነው ግቡ። እኔ ይህን ሰሞን ማደርገው የማወራበት ቶፒክ እውነት እሷ ከሷ ጊፍት ፈልጌ ነው። ሲቀጥል ደግሞ የተናገርኩት ነገር የቱ ነው ውሸት? እሷ ሮንግ ኢንፎርሜሽን ከወሰደች የኔ ለምን እየሰማች ወስጃለሁ እያለች ለምንድን ነው የኔ ሮንግ አርጋ ያቺ ሴትዮ እያለች የምትጠራው? ነይ ግቢ ነው እንዳትሉኝ። እኔ ትልቅ ነገር ውስጥ ከመግባቴ በፊት በተለይ ቴክስታችሁን ካነበብኩ እኔ ጂኒ ነው የሚነሳው። ነይ ግቢ ቶሎ በይ ብርቱካን፣ ቶሎ በይ። አንዳንድ ጻፊ ወይ ገስት ላኪ፣ አንዳንድ ጻፊ ገስት ብዙ ሰው ስለሚ አንዳንድ ጻፊ ሞዴሬተር ብርቱካን አስገባት። ጂቱ ምን ትሰሪያለሽ? እንዳታስገቧት ጂቱ አሁን በዚህ ጉዳይ ላይ ምን ልታረጊ ነው? መገቢ ፊራን እናት ትበዳ በይው። ሂጂና ይሄ ሸርሙጣ ልጅ ሂጂ በይው፣ ንገሪው። ይሄንን ሳትቀንሺ ሳትጨምሪ ብርቱካን ቀጥ ይው ብርቱካን እንዲህ ልትል ፈልጋ ነው ምናምን እንድትይ ቃል በቃል ቃሉን ሰምተሻል? ጀስት ሲ እሺ ተናገሪ። ይሄውልሽ እሷ ያለችው ምንድነው? ያን ነገር ያለችው እኔ ጋር የደረሰ መረጃ እሷ ጋር ደርሷል። ሙሉ እንትን አላልሽ ይሆናል። እኔ ጋር ያለውን አሁን ጊዜው አይደለም እነግራችኋለሁ። የተወሰነ ነገር እንደተሳሳትሽ ነው እንጂ ውሸታም ናት አላለች። ጉዳይ ላይ ያለችው የተሳሳተ ነው። ሌላ ሁሉንም አውቃለሁ ልክ ናት ነው ያለችው። የተሳሳተ መረጃ ነግረዋት ነው። እኔ ጋር የተባለ ነገር አለ እነግራችኋለሁ ብላለች እኮ ከሱ በኋላ ካሰማሹ በኋላ እኔ ጋር ያለ ነገር አለ። አሁን አልናገርም። ቆይ እኔ ሲጀመር የተናገርኩት 50,000 100,000 ድርሃም መጥቶ 50,000 ብር ሁለቱ ተካፍሏል ነው አለ ያልኩት አይደለም ብርቱካን? ይሄ ነው አለኝ ፖይንት። ከዛ እንደውም ምንድነው ያልኳት ቤታ የቤታ ወርቅ 25,000 ድርሃም ነው። የሚገርምሽ ነገር ብርቱካን 25,000 ድርሃም። እሺ ሁለት እጥፍ የወሰዱት ሁለቱ ናቸው። በዚህ ነገር ውስጥ ተሳትፎ ታደርግ ነበር መሲ ብርጅስቶን። ትግራይ ስለሆነች እንዳትገባ ተባለ። ልጄን የሆነው ነገር ይሄ ነው። እሺ ምክንያቱም ወርቁ አይተነው ትግራዮች ቪዲዮ ላይ እንዲገቡ አልፈለገም። ልጄን ነው የምልህ። በዛ የተነሳ ከመሲ ጋር እንደውም መሲና ቡቺ የተቀያየሙበት በዛ ምክንያት ነው። እሺ ለምንድን ነው እኔን እንደዚህ የምትለው ስል ሲጨንቃት ቡቺ ተናገረች። ቡቺም እንደተናገረችው እኔ ምን ላድርግ እንደዚህ ታዝዤ ነው አለች። ወርቁ አይተነው ቀጥታ ነግሯ ሲሆን በሶስተኛ ሰው ነግሮ አታውቀውም፣ ወላ ቁጥሯን የማያውቀውም። በነገራችን ላይ ወርቁ አይተነው እሱ ፍራንስ ነው ያለው ሲጀመር ያለው ከመጀመሩ። ይሄ ማሬ ገብረ ጂኒ ምናምን እንደዛ ነቹ ነው ገባሽ? ከሱ ጋር ነው ጓደኝነት። ከዛ ለምን ምናምን ስትል መናገር ስለከበደት ቪዲዮ ላይ እንደዚህ አታስገቡ አለኝ። ሚዲያ ላይ ይሳደባሉ ማለት ይናገራሉ። ለምን የትግራይን ጦርነት ላይ በጣም ትልቅ ኢንቮልቭ አድርጎ ስለነበረ ለራሱ እንደዚህ ያደረገ እንደዚህ ነው አሉ። እንደገና ለትግራይ ብር እያበላ ነው ነገር እንደዛ እንዳይመጣ ለጥንቃቄ እንደዛ አድርጎ አለ። እኔ ምን ላድርግ እንደዚህ ነው ተባለ። ገብቶሻል? መሲ እንደውም ይህም ብር ራሱ መከፋፈላቸውን አታውቅም። አይ ቲንክ ከኔ ነው የሰማችው ራሱ እንትን እኮ ትክክል እንደሆንሽ እኮ ሁሉ እነዛ ሰው እና እኔ የተናገርኩት ቤታ ለአንቺ የተሰጠው ወርቅ እንደውም ትንሹ ዋጋ ነው። እነሱ አንቺ ነሽ እንደውም የጠቀምሻቸው። በአንቺ እኛ አስጠቀምናት ብሎ አፋቸውን የሚከፍቱት ራሷ ሳራ እንደዚህ የምታለቃቅሳ ወዳታለሁ የምትለው ጥቅሟን ብትወድሽ ኖሮ ብር እንደወሰደች ለምን አልተናገረችም? ቡቺ እየወጣች እኔ ሰርተፊኬት አለኝ ምናምን ስትል በቃኝ እንኳን ብላ ለምንድን የሆነ ነገር እንኳን ያላለችው ነው ያልኩት። ታዲያ ውሸት ነው? እስቲ ብርቱካን በእናትሽ ውሸት አይደለም። ከቤት አጋባሽ አንድ መቃብር ውስጥ አትገቢም። እሺ ብርቱካን ልክ ነሽ እኮ ሳርዬ። እና ታዲያ ምን ስትል ነው የምትለው? ከሳራ ጋርም እንደገና ልጣላም ብላ እኔ ውሸት አድርጋ ቡቺን ብቻ አንተም አብሮ ነው ሙማ ያደረጉት አብሮ ልክ ነሽ እኮ ሄደው ሲገዙ ሶስቱ ናቸው። ግን የቡቺ ስም ነው የተጻፈው። ለምን ወርቅ ቤት የማን ይጻፍ ሲባል እንትና ተባለ።
እሱ እኮ እንትን እሺ ናይታቸው እንትን ልከውልኝ ነው። ኢንሳይደሮች ናቸው ለመላካቸው ሊያሳውቁ እና ሄሉዬዋ እንደዚህ ስሜት አትሁኚ። እኔ ወርቅ እንዳልሽው አሁን ባለፈው ብዙ ነገር እንዳሳለፍሽ እሱ አሁን የሆነ ነገር ባለፈው ጆን ዳንኤል ልንገርሻ፣ እኔ ምን እንዳለፍኩ ልንገርሽ። ጆን ዳንኤል እዚህ የመጣ ቀን እኔ የመጣው ጊፍት እኔ ዮኒ ልናቃጥለው ነው ያለው። ገብቶሻል? እዚሁ እየተናገርን ነው። ዮኒ ንቀትን አሳየው ና ያለው እሱም ገብቶታል። አመጣል እንጂ ጊፍት ሰጥቶ ማሬ ሰጥቶ ምናምን ንቀትን በግልጽ አሳየው ነው። ያንን ጋለሪ የሞላት ነው ብላ ማን ነው እቺ ጠጆ ስትናገር ሰው ሲያሽቃበጥልህ እንኮ ጊፍት ይሰጣል ምን ችግር አለው አለች። ዛት ሚንስ እያሽቃበጠችለት ነው። ለእኔም ማሽቃጣ ነበር አይነት መልእክት ነው። አይችልም። እኔ እንደውም እሱን የተረዳሁት ለምንድን ነው ምን እያልሽ ነው ያለቻት። ምን ችግር አለው ሲያሽቃበጥ እኮ ሰው ከዛ ሲሆን እንደዚህ ነው። እኔ አሁን በጣም ትላለሁ ስታሽቃበጥ አለች። ገብቶሻል? እኔ እውነት አይደለም ያለው ነገር እውነት አልነበረም ማለት ነው የምናወራበት ቶፒክ። ሄሉዬ አንቺ የተረዳሽበት ስለሷ እየደረሰባት ያለውን ነገር ስናገር መታ ጊፍት ሰጥታ ነበረ። እስቲ ንገሪ። እሱ እኔ አሁን ከእንትና ጋር የነበረውን ነገር እኛ ራሱ ከስር ማናትን ማናት ዘድን እየተናቀ እሱ አሁን ኖርማል ሁሉም እኛም የሆነ ነገር ሰው ስም ግፍት ምናምን ይሰጣጣል። እሱ በኖርማል ምን ሆነሽ ነው እንደሱ አትበያት ብላ በኖርማል ነው። እሱን በሌላችሁ እኔ እኮ አሁን የእውነት ነገር እያየው ራሱ እንዳልፍ እኮ እያደረጉኝ ነው ያሉት። ኖ በቃ ይፈታል። ማሪ ግድ የለሽም ሄሉዬ፣ ወይኔ ውድ የተናደድኩ ከልብሽ ስለቆምሽ ነው። ያን ሰዓት ከልብሽ ስላበረርሽ ማመን አትፈልግም። ኤኒታይም ሺዝ ኤንጅል ገብቶሻል። አሁን አጥፍታለች አላጠፋችም? እዚህ ላይ አጥፍታለች ሄሉዬ፣ ግን በቃ ስሜት አትሁኚ ነው ወርቅ በቃ እሺ በይ ሄሉዬ። የጆንም ሲደመር ከዛም ትላንትና የእሷ ሪከርደር ሄለንም የቀጠሮ ጌም እንትናለች። አይ ቤታ እዳዋ አለች። እኔ እንዳውም እንደዚህ አሁን ሊስት ላይ የተጻጻፍሽ ወይ ሀይ ያልሽው ምናምን ከድሮ ይበለጣላል። ሼር ስታረጊ እነሱ ሰዎች ይመጡልሻል አይደል? ለ10 ሰው ዝም ብዬ ጠቅጥቄያለሁ። ከዛ ስልክ ላይክ ያደረጉ ሰዎች ይመጣልሽ የለ ላይክ ቤታ ስታረግ እንደውም ለሷም ደርሷል። ለካ ላይክ ስላደረገች ቴንኪው አልኩኝና ጽፌላት ትላንትና ቀጠሮ ያስኩት ለጊፍት ካንቺ ጠብቄ ከመሰላችሁ ወይም ደግሞ እንትን ካለ ከጌሙ በኋላ ከብሎክ አወጣሻለሁ አይ ብሎክ ዩ ብዬ ጽፌላት ነው ብሎክ ያደረኳት። በዚህ ማንም አያማሽም ማሪ ሄሉ፣ የማንም አያማሽም። እመቤትን ነው የምልሽ የእውነት ከልቤ እዚህ ለሚዲያውን ብዬ ሳይሆን ማንም በግፍት በጥቅም ብሎ አንቺን የሚያማሽ የለም። እርግጠኛ ነኝ። ቤቢን አስገቧት ጋይስ፣ ሞዴሬተሮች አስገቧት። ሃይ ያቺ ሴትዮ እንደዛ ምናምን በሳራ ገና ለገና ስላል ከጉቺ ጋር እኮ ካሁን በፊት አልተጣላችም ነበር እኮ ብርቱካን ራይት። አንዳንድ እኮ ሳታስቢውን ሄሉዬ ነርበስ ነው ሳራ ከጉቺ የበለጠ ምንድናትና ነው አሁን ዛሬ መልክ ስትሰራ ከቡቺ ጋር ጓደኝነት ካላቆምሽ ከዚህ ሀገር ዲፖርት እናደርግሻለን አሉኝ ብላ ፊት ለፊት ድራማ ትሰራለች። ማን ውስጥ እንደዚህ የሚለው እስቲ አንቺ ስታስቢ ውስጥ አይ ለአንቺ ስል መስዋዕት ከፈልኩ ነው ድራማው። እስቲ አንድ ነገር ልጠይቅሽ ብርቱካን፣ ያኔ እቺ ከሃጂ ወርቅ አስገዝታት ወርቅ እንትን ብላላት እንደዚህ ያሰጥታት ተብላ እንደዛ ስትሆን እኛ እንደዛ ስንቆም ገብቶሻል? ስንቆም እሷ የእውነት እንደዛ የቤታ ፍቅር አስለቅሷት አልቀሳ ፍቅሯን የምገልጽላት ከሆነ ይሄ ሁላ ስድብ ሲበዛባት አቦ ወደዛ ብላ እንኳን የሆነ ነገር አትናገር። ምነው እኛም በልተናል አትልም እንዴ? ጭራሽ እኛን ሊያጣሉን ነው ትላለች። እቺ ቆሻሻ የወንድ ጡረተኛ ንፍጣ ወኔ ይሄን ያህል የሚያስለቅስ ፍቅር ቤታ ብታሳዝናት ይሄ ሁላ ስድብ እንደዛ ሲወርድባት ከሃጂ ብለው ከቡቺ ጋር ስለተጣላች እኔ ነኝ እኮ አምጥቼ እንዲህ ብዬ ቆጠርኩላት። ከቤታ ሁለቱ ነጥብ እኮ የወሰደችው ቡቺ ናት እኮ በጣም እሱ ምንም በቃ እኛም እኮ ያልን ነው ሄሉዬ። በጣም በሱ ለምንም ምለው ነገር የለም። እግዚአብሔር ነው ከቡቺ የበለጠ ተወዳት የለ ከኛ የበለጠ ታስብላት የለ
ምን ነው አንድ ቀን እንኳን እንደኛ እንኳን ገትራ ባትናገር አረ ወዲያ እኛም በልተናል እንኳን አትልም እንዴ? ብላ አሁን ነው ማነገረ ይላሉ። ምድረ ብዳታ እኔ ላይ ድራማ እንዳሰሩ ጋይስ ኦኬ ሉዬ የመፈታ ነው የኔ ማር የኔ ወርቅ በቃ ይፈታል። ማርያምን እንምልሽ በቃ አንቺም ከልብ ስለቆምሽላት ነው ቶሎ እንደዚህ የተናደርሽው። እሷም በዛ መልክ የተረዳች አይመስለኝም። በዚህ ቆስቁሷት በሆነ ስሜት ገብታ ስታወራ ነበር። ብቻ ይቅር በቃ ሄሉዬ እሺ የእነሱ በቆስቆስ ሌላ ነው እንትና የነቡቺ የነዛዎቹ ያለች ነቡቺ ነው ኦሬዲ ተጣልታለች ከሳራ ጋር እንደገና መነካካ ስላልፈለገች እኔ በመሃል ላይ መደፍጠጥ አለብኝ። ገባሽ? እኔ ውሸታም መባል አለብኝ። ውሸታም እኮ አላለችም። ያልሆነ መረጃ ትንሽ ነግረዋታል ስለሳራ ነው እንጂ ሌላው ሁሉም ትክክል ላ ሴትዮዋ ያወራችሁን ያለችው ስለሳራ ግን ትንሽ ያልሆነ ኢንፎርሜሽን ሰጥተዋታል ነው እንጂ ውሸታም አላለችም። እኔ የተናገርኩት ኢንፎርሜሽን ምንድነው? ብር 50 ሺህ ድራም ተከፋፈሉ። ለዛውም ተከፋፍለው እንደዚህ ነው የከተቱት። እና ይሄንን እንደዚህ ቃል በቃል ብርቱካን እያጋነንኩ መሰለሽ እንዴ? እመቤት ተለከረሽ እኮ በሱ ጉዳይ እኮ ሄሉ ይገርምሽ ነገር እንደዚህ ፊት ለፊት ተከፋፍለው እንደዚህ ነው የከተቱት። እንደዚህ ሌላ ሰው ሲመጣ እንትን እንዳይል እንደዚህ እንዲህ ነጠሏን ልብስ ነው ያደረገችው። ይሄንን ፊት ለፊት እንዳየዋት ብጤ ራሷ ከሊኗ ጋር ተውራ ሳራም ትባል ኦሬዲ ማን ነገራት ላይ ናቸው እኮ እነሱ አምስት ድራም ብቻ ነው የወጣበት። የሚገርምሽ ነገር እጥፉን ወስደው መልክ ሲሰሩ ያሉላ ሲሰድቧት ስንት እቺ ከሃጂ ለእንትና ያልሆነች ምናምን ሲባል እኔ እንደውም በጥረቴ ነው ብላ እንድትናገሩላ ተደርጎ ለዛ እንኳን ኧረ ምናምን ለምን አንድ አስተያየት አልሰጠችም? እሺ ሳራ እኛም ተጠቅመናል እኮ ጠቅመናለች ብለው አሁን ነው የኮቴ ተከፍሎናል ምን ችግር አለው ጨርሻለሁ ብሩን ያለችው። ቀልድ አስመስላ ገጠሬ የምትጫወት ሌባ ማፊያ ናቸው። የሚገርምሽ ነገር አቤት አሁን ሳራ ለቤት አለኝ የምትለውን ፍቅር እስታውን ከሷ ጋር ሲጣሉ የነበሩትም ነበረን ብለው ሲያሳዩ ነበር። እንዳትረሱት ይሄንን እሺ። ብርቱካን ዲቦራ በደሜን ፈርምላታለሁ ስትል የነበረች ናት። ቡቺ ጡቴን አጠፋታለሁ የኔ ልጅ እያለች ስጠራት የነበረች ናት። ሳራ ማን አባቷ ስለሆነች ነው። እከክ የገጠር እባ እሷ ወጪ የምታወጣው ለቁላ ብቻ በጣም ሶሪ ዛሴት ለዛ ብቻ ነው መስዋዕት የምትከፍለው ቪዛ የምትከፍለው ለወንዱ እቃ ብቻ ነው ቪዛ ያሰራችለት ሌላ ነገር ሳይቀር። እኔ ላይ ታዲያ እንደዚህ አይነት ነገር ትላለች። ጭራሽ እኔም ወደ እንደዚህ ንጥል ታረገኛለች። ኦኬ ሉዬ እስቲ እናወራለን። ፎሎ መልሽ ደግሞ አጃኢብ ረቢ ነው እኮ ሰው አሁን እኮ ተነሳበት ወይ እንደዚህ ነው እኮ የምትለው። አሁን እኮ ጥፋት ማጥፋቷን አሁንም አታውቅ። እኔ ደግሞ ምን ተረዳው መሰለሽ የሆነ መረጃ ለእሷም ብለዋታል እና ያን እንግዲህ አሁን አላወራውም ስትል የሆነ የተሳሳተችው ነገር አለ። ሌላ ነገር ሊያወሩ ይችላሉ። ግን እኔ ኢንፎርሜሽን ብያመጣሁት 50 ሺውን ብቻ ነው አይደል ብርቱካን? ስለ ብሩም ሌላ ነገር እሷን ብለዋት ሁን የምለው ነገር እኮ ነው። ራሷ እየተናገረች እቺ ጨርሰናል ስትል ለምን ቤቢን አታስገቧቸው ሞዴሬተሮች? አይ አጃኢብ ረቢ ነው እኮ ጋይስ። እኔ ደግሞ እንዴት አድርጌ ሳራን ብቻ ሂሳብ እንደምወራረዳት ያላችሁ በዚህ ነገር ከሄዳችሁ ሳራን ለማዳኗል። እኔ ደግሞ ትኩረቴ ሳራ ላይ ነው የሚወደው። ከእንግዲህ ባሏ እንዲያስጠላት እንደ ኩፍኝ አንገሽግሾ እንድትተፋው ነው ማረጋት። እኔ ላይ ነው እንትን የሚሰሩት። ነጠላሽ እንዴት እንደተሸፋፈንሽ ሁላ ታውቂያለሽ። አሁን እንደዚህ የተንጫጫችሁት እናንተ አክት ስትሰሩ የነበረው
ለቤታ ለልደቷ ወርቅ ልናሰጣት መስዋዕት ከፈልን የሚለው የእንትና መከታ የሚለው ነገር እዚሁ ሚዲያ ላይ እየተወራላችሁ እንዲቀመጥ ትፈልጋላችሁ። እና ማን ነገረ ብላችሁ እንደዚህ የተሯሯጣችሁት ወሬው ትልቅ ነገር ሆኖ አይደለም። ይሄንን ስም ስለምትፈልጉት ነው። ምድረ ውሸታሞች እከካ አፈር አበላሽው እኮ እሱን አጀንዳ አፈር 25,000 አይሆንም ወርቁ የተገዛው 25,000 ይገርማል በጣም በስማ 50,000 ራሱ እንትን ሊገዛ ሲባል የታክሲ የምን ከዛ ውጪ ነው የምነግርሽ እኮ በስማ ግን እኮ ስንት ድራማ ተሰራበት። እሷ አለሷ መኖር አልችልም። እሷ ማለት እኔ ለሷ ዲፖርት እንኳን ባንቺ ምክንያት ልደረግ ያፈለጉትን ያምጡ ብላ ዛሬ ድራማ እየሰራች አይደል? ምን ነው ያውላ በልቶ ከሃጂ አንቺ ድሮም እንደዚህ ነሽ ሲሏት ምን ነው እንትኑ እንኳን አልመጣም። አንድ ጊዜ ኧረ ተው እንጂ ምናምን እንኳን ለምን አላለች? ምን ነው ጥጓን ይዛ ነጠሏን ተከፋፍና ያለ ስታይዋለች። ተገልሽ የሉዬ የእሷ የሳራን ያገኘችው በታኩር መኪና አይነት አየር እንደተያዘላት አይነት ነገር ነው። ገባሽ ማለት ከወርቁ ሳይሆን በታኩር መኪና በኩል ነው ያገኘችው አይነት ነገር ነው። እርግጠኛ 100% ባልሆንም ለቤታ ጋር ያላት ኢንፎርሜሽን ታኩር መኪና ሲገዛለታል እንደ አይታ ኧረ እኔም ዘበኛ ልሁን ያለችው። ከዛም በዛው የታኩር በተጀመረበት ላይ ይሄን ያህል ብል ተጨመረና ለሷም እንደዚህ በቃ ለልደቷ ይገዛ ተባለ። ከዛ ለነሱ ደግሞ ወደዚህ ለታኩርም ለምንም ሲሄዱበት በነበረው ደግሞ 100,000 ብር በሶስተኛ ወገን በዱባይ ባለው በጂኒ ገብረ ማሬ ነው የሚባለው እኔ ስሙን አላውቀው በሱ ማሲ እኔ ጋር ልገቢ ነው አንበሳ ወርደሽ ነው የምትገቢ። ከዛ ልታወል የእውነት አንበሳ ወርደሽ ነው የምትገቢ። በነፃ አበባ ትከሉት ከፈለጋችሁ እዛ ዱባይ ትከሉት። ገብቶሻል? አዎ ሄዱዬ ምን እንትን ይላል በዚህ በወርቅና በወርቁ አይተነው ዙሪያ ቪክተም እንደው በሚስጥርም በቃ ትግራይ እንዳይገቡ ሲባል ቪክተም የሆነችው እንደው እቺ እንትና ናት። ገብቶሻል? ኦኬ እሱ ካልፈለገ ምንም ማድረግ አትችል። ግን 50,000 ድርሃም እንደተከፋፈሉ እርግጠኛን ከኔን የሰማችሁ ከዛም መጣችና በ10 አንበሳና በ15 አንበሳ አቅም ከቤታ እኩል እንዳላት አሳየችበት። ብሩን ጨረሰችው። ዛሴት አስገቢ ልንገርሽ የእውነት ስንት ሰው ነው ወርቁን የገዛችሁት? ግን ግራ የሚገባኝ ነገር ልንገርሽ የሚሉ ገስ እንዴ ስንት ሰው እስቲ ፕሊስ አስገቢያት። ማንን? ድሮን ነው መብረቅ ነው በከካ ነው? እስቲ ግቢ እስቲ ምን ወይ እኔ የምነግርሽ እንትኑ ነው ስለ ወርቁ ሳይሆን እኔ እዛም አይደለም ያለሁት። ለቤታ ወርቁ የተሰጠበት በታኩር መኪና አይደለም። ታኩርም የተሰጠው መኪና ነው በአበባ ሀቋ አይወጣም። እኔ እኮ ስንት መከራ ያየሁበት። በመጀመሪያ ምንድን ባለው ደብረ ብርሃን የደብረ ብርሃን እርዳታ ሲደረግ የሆነ እንትን ተደርጎ እዛ ላይ ነው ደብረ ብርሃኑና ሚሊዮን ብር ቃል ገባ። ለታኩርም መኪና ይገዛል። እዛ ላይ ነው ቤታ የተናገረችው። እዛ ላይ ነው ታኩር እንትን ይመጣ በኋላ ነው
ያንን ቪዲዮ ደግሞ እሷ ያለችው የታኩር የቤታ ስለሆነ ሳይሆን ቲክቶከር ነው ወርቁ። በነገራችን ላይ እሱ ሳይሆን ይልሽ ትክክለኛው ነገር ወርቁ እንዲሰጣት ፈልጎ ይሰጣት ብሎ ያለው ቤታም የተናገረችው የእንትኑን 50 ሺህ ነው ምናምን እርዳታ ሲሰጥ ታኩሬ ነበር ያሰባሰበው ትዝ ይልሽ ከሆነ እዛ ላይ ልክ ያንን ተሰጠ ይሄን ያህል ተሰጠ ብላ ያቺ ቡቺ ነች እሱንም የተናገረችው መጣ ቮይስ ሜል ምናምን አድርጋ ማለት ነው። እሱን ልክ ተናግሮ ሲጨርስ ሁሉም ደስ ብሏቸው አጨበጨቡ ምናምን። እዛ ላይ ቤታ ምናለች ያንን ቮይስ ደግሞ ለእሷ አላከላትም ቀጥታ በሶስተኛው ወገን ያሶስተኛው ወገን ነው ለእሷ የሰጠው። እሺ እኔ ላርምሽ የፈለግኩት ምንድን ነው ላርምሽ ሳይሆን ልነግርሽ የፈለግኩት በታኩሬ መኪና ላይ አይደለም ቤታ ዘበኛው በሆንኩኝ ብላ ያለችው እዛ ላይ አይደለም በዛኛው እርዳታው ተደርጎ ያን ያህል ሲረዳ እሰይ ምናምን ብላ ያው የእሷን በቀልድ ነው የተናገረችው። ያችን ቀልድ ስለነበረ ቦታው ላይ እርዳታውን ሲያደርግ ስለነበረ ስለሰማት ከዛ ያ አልፎ ለታኩር መኪና እዛው ላይ ይህን ያህል መኪና እንትን ይባላል ተብሎ ቃል ተገብቶለት ከተወጣ ከስንት ቀን በኋላ ልደቷ ስለነበር ልደቷ ላይ ነው የእሷ ደግሞ ወርቅ ተብሎ ይመጣ ያ ወርቋ እንጂ የታኩር መኪና እነሱ ሰርተዋል እኮ ታኩርን ደውለው መኪናው እንደዚህ ተገዝቷል ምናምን ብለው የሰሩት እንትን አለ አይደለ? ያንን ሲያደርጉ ከዛ በኋላ ነበር የሷ ልደት ከታኩር በኋላ ልደቷ ላይ ነው መታ ያው እንደዚህ እንደዚህ ተባለ የተባለው። አሁን ምንድነው እሱ ነው ይሄንን በታኩር አይደለም ቤታ የተናገረችው በታኩር አይደለም ዘበኛው በሆንኩ ምናምን ብላ የተናገረችው የደብረ ብርሃን እርዳታ ላይ ያን እርዳታ ሲያደርግ እሱ ላይ እኮ እሷም አላለችም። እኛ በታኩር መኪና ያልነው የብሩን ይሄ ፈርቅ የተያዘውን ብር የማናት የሳራ በዛ ውጪ የምትለው ምንድነው? የታኩርን መኪና ልንገዛ እየሄድን የታኩር መኪና የተገዛው መጨረሻ ላይ ነው። ያው ቪዲዮ ተሰርቶ ነበር እውነት ለመናገር አይደል ልንገዛ ነው ምናምን ተብሎ ከልደቱ በኋላ እንደው አይደለ እሷ እንደምትለው በታኩር መኪና እናንተን ልናረግ ስንል ሶስተኛ ወገን ነበረ እና በወሬ ዝም ብዬ አውቄ አንስቼ የጓደኛዬ ልደት ነው ቲክቶከር ናት ብዬ አውርቼ በዛ ምክንያት እኔ ነኝ ያሰጠውት ነው የምትለው። ይሄ ነገር ነው። እኔ ደግሞ ራሱ እንትና እንዳደረገ እችን ስለማውቅ ይሄ ነው አናጆይ ቻሌንጅ እንዴት እንደዚህ በልታችሁ ለራሳችሁ ልክ ጥራችሁ ግራችሁ እናንተ ባትኖሩ ወርቅ እንደማታገኝ ብጤ አክት የምታረጉት ነው። ይሄ ሁላ ነገር ሲሆን ሳራ አንድ ቀንም ዋይ እንዴ ዝም ብለህ እምቢት ያለሽ እኮ አንዳንድ ጊዜ ሲበዛብሽ ይሄን ያህል የሚያስለቅስ ፍቅር ካላት እና እንደዚህ አይነት ነገር አጠገቧት ያለ 50 ሺህ እንደዚህ አድርጋ እንዳሮጊት እንዲህ ከታሄደ ሴትዮ ገብቶሻል። ይሄ የዋሻው መሰለሽ እንደዚህ ከታኔ ሌላ ሰው መጥቶ እንዳይ መከፋፈላቸውን ሽፍንፍን ነው ያሉት። አትሊስት ምን አለ መሰለሽ እኔ ደግሞ የምለው በልተዋል፣ ብሩ ተበልቷል። በዚህ መጣ በዛ መጣ በቤተሰቦች እንደ እኔ ለሷ ስል ልጠረዝ ነው ምናምን ድራማ ሰራለች። ከዛም ቤታ ደግሞ ደግፋ ስለሳራለች እንጂ ሌላ ሁሉም ልክ ነው ሴትየዋ ትለኛለች እንዴ። ምኑ ነው ስለ ሳራ ተናገርኩት? 50 ሺህ ድራም ገብቷል። እውነቱ ይሄ ነው አይደል? የቱ ነው ሸጥ ሳሁን ቅድም ብርቱካን እንዳለችሽ እኮ ይኸውልሽ አንቺ ትክክለኛው መረጃ ሊኖርሽ ይችላል። አንደኛ ነገር ይልሽ ሁልጊዜ አንቺ ከሰማሽው ድሮንዬ ነው ብለሽ ነው ማውራት ያለብሽ። ይችላል አይደለም? እውነቱ ግን አይደለም። እኔ አሁን አንቺ በምትነግሪኝ ነገር ነው የሰማነው እንጂ እኛ የምናውቀው ነገር አይኖርም አይደል? እሷ ጋር ደግሞ የደረሳት ሌላ መረጃ ታዲያ ድሮኔ ይኸውልሽ ብርቱካን እንደተናገረችው ለቤታ ደግሞ የደረሳት ከታኩር መኪና ላይ 50 ሺህ ሳራ እንደበላች ይሆናል። ይሄኛውን 50 ሺህ ደግሞ እችኛዋ ከእሷ ልደት ላይ እንደበላች ይሆናል የምታውቀው የምትሰማውና ለዛ ምናለች ሁሉም ነገር ትክክል ነው የተናገረችው። በሳራ ላይ ግን የደረሳት ነገር ትክክል አይደለም ማለች እንጂ አንቺ ዋሽተሻል አላለችም። የደረሳት መረጃ መጀመሪያ ልንገርሽ ለታኩር መኪና ዋጋው ተጠየቀ። መረጃ አልሰማህም እንዴ? ምኑ ነው ጉቺ ያሰጠችው? እውነት ነው ጉቺ ናት ያሰጠችው ምትለው
እንደዚህ ምናምን አትበሉ ጋይስ። መኪናውን ሄዶ ተጠየቀ፣ ዋጋው ምን አይነት መኪና እንደሚገዛ ተመረጠ። ከዛን የመኪናው ዋጋ ለወርቁ አይተነው ተነገረ። ከዛን ለዚህ ለሶስተኛው አካል በቃ እንደዚህ ይሄኛው መኪና ይወሰድለት ተባለ። ብሩ ተላክ። ምንም የተቆረጠፈ የተቀነጠሰ ብር የለም። በቃ እሱ ነው እነሱ እኮ ከሶስተኛው እግር ጋር ነው እኮ አብረው የሚሄዱት ጋይስ። አሁን ትልቁ ነገር ቤታ እንደዚህ ያለች ያልሽው ነገር እሷ የደረሳት ደግሞ ለቤታ ደግሞ የደረሳት መረጃ ብርቱካን እንዳለችው ይሆናል። ያንን አይታ ለሳራ ሲሆን ከብርቱካን ላይ ኢንፎርሜሽን ወሰደች፣ ለቡቺ ሲሆን ከኔ ኢንፎርሜሽን የምትወስደው ለምንድን ነው? ዩቲንግ ለቡቺ ሲሆን ከኔ ትወስዳለች ኢንፎርሜሽን የሳራ አሁን ወደ ቀልድ አታምጪው እና የምር ቤታ ላንቺ ምንም መጥፎ ነገር አልተናገረችም። የሳራን ብርቱካን እንደነገረቻት ነው አልሽ እኮ ድሮ እኮ ሁሉንም መረጃ የሰማችው እሷ ግን የተዛባው እሱ ላይ ነው። መረጃ የተዛባ አንድ ነገር አለ ወይ ቤታ ቤታ እኮ አላወጣችሁም እንጂ እኮ አንቺም ከመናገርሽ በፊት ሰምታው ሊሆን ይችላል እኮ ዶንት ኖ። ምንም የምናውቀው ነገር የለም እኮ አንቺ አሁን ይሄንን እንደሰማሽ የተጠሽን መረጃ ቤታ ቀድማ ሰምታው እንትና ቤታ ይሄን ነገር ጠርቶ ደርሷት ሊሆን ኖሮ ነበረ ምንም አላረገልኝም በጥረቴን ያገኘሁት የምትለው እናንተም እኮ ተጠቅማችኋል እኮ ትላለች። ቤታ ነች የሚያስችላት እቺ ነገር ግልጹ እንደዚህ 50 ሺህ ምናምን ባትልም እናንተም እኮ ተጠቅማችኋል። እንደዚህ እየተሳሳተች ትናገራለች እኮ። ሁሉም እንዳንቺ ሊሆን አይችልም አሉሽ። አሁን ቤታ የራሷ ነገር አላት። የገነባሽውን አሁን አታበላሽ በቃ ጭራሽ ያበላሽ ጭራሽ ቤታ ስላንቺ መጥፎ ነገር አልተናገረችም። ያለችው ያቺ ሴትዮ ነው ያለችኝ። ያቺ ሴትዮ ጭራሽ እኔን ያቺ ሴትዮ የሰማችሁ ነው ያለችው። ሴትዮ የሰማችሁ ነው ያለችሽ። በደንብ አዳምጪ እንጂ ቤታ እንደው አላች ለማለት ካልሆነ እውነት ስለ ሀቅ ማለት ነው። ቤታ ያለችው በእርግጥ ሴትዮዋ ብላለች። ካወራቸውን እዚህ ላይ እኔ ላይ ያደረገችው ነገር ፌር ነው። እሱ ነው እኮ ብላለች። ስለ ሀቅ የምትል ሴትዮዋ ማለት ነው። ግራ ያጋባል፣ ለእኛ ለመፍረድ ያጋባል። አዎ ስለ ሀቅ እውነቱን አንቺ በሰማሽው አሁን በተናገረችውና ባደረገችው አክት በስነ ስርዓት በግልጽ ነው የበደለች። አታምኑም? በዚህ ትክሳለች። እሱ እውነት በካሳ ምናምን አይደለም። አሁን እኮ እሷ ዋላት ነው የምትለው አለ። ይሄ ስገባ እኔ ደግሞ ትታለች ወፍራም ትታለች። እንደሱ ማለት ትታለች። ሄሉ ማርያምን እኔ ነው ከዛ በኋላ እኔ ነው ግዴለሽም በቃ ስንት በዝርዝር መጥቼ ቁጭ ያረኩላት እኮ ነው። ፀሐይ የሞቀው ሀቅ ነው። እመቤትን ነው ይሄ እኮ ከዚህ በኋላ አንቺ ካወጣሹ በኋላ ሁሉም ነገር ፀሐይ የሞቀው ሀቅ ነው። ማንም ክደው ማይችለው እሷም አትክደው ሀቅ እሷም ብዙ ተምራለች። ወርቁ ስለሆነ ነው እንጂ የቤቷን አድራሻ እንኳን አልሰጠቻቸውም። ለፖስታው መላክ አትሰጥም። ለማንም ልቃም ይልኩላታል፣ ልብስ ይላክላታል። አትሰጥም ስለሆነ ብቻ ነው እንጂ አድራሻ እንኳን አትሰጥም። ግን ያው ኢየሱስ ስለሆነ ለእሱም እኮ ደግሞ እሷ ማመስገን ያለባትን አመስግናለች። ማምነናል እለፌ ነው ወርቅ አንቺም አንዳንድ ነገሮች የእውነት ከፍቶኝ ከዛን ጌምም ያዘጋጀችው ከቤታ ጊፍት ፈልጋ ነው ሲሉ እኔ አንድ ጌምር አይደለም። ሁለት ደግሞ እውነት ለመናገር ትንንሽ ማለት ብዙ ጊፍተር ባይኖረኝም እናቴ ትሙት ቀንሰውብኝ አሳጥቶኝ ያውቅ። ቆይ ላንቺ አሁን ማስረዳት ይሄንን አለበት ቶፒክ ላይ ዝም ብሎ እንደሚያወራ ሰው እንደውም በጣም ስኬታውኛ ሰው ነኝ እኔ ብዬ ነው የማስበው። ሄለን አንድ ጥያቄ ልጠይቅሽ። ላንቺ አሁን እኛን ልልሽዋለን ጽፌላት ቤታ ከጌሙ በኋላ አንብሎክ አረግሻለሁ። ምናልባት ብሎክ ያደረግ እንትን ለጌሙን ያዘጋጀሁት እንደዛ ከመሰለሽ እና ከጌሙ በኋላ ብሎክ አንብሎክ አረግሻለሁ ብዬ ብሎክ አደረግኳት።
ይኸውልሽ አሁን አንቺ ለአንቺ ልነግርሻለሁ ኮሜንታተር የተዘጋጀችው ለጌም ነበር። ከእሷ ደግሞ ዕዳ ልጠብቅ ነው። አይ ቤታዬ ብሎ አይፖስት ይሄንን ማን እንደሚጽፈው አንቺ አትሽው ሶሻል ሚዲያ የሶሻል ሚዲያ ሰው በጥቅም ተገዝተሽ እንትን ማትይ ማንም ያውቃል። ልንገርሽ ስንት መቶ ሺህ ጠላት እንዳላት አንቺ ታውቂዋለሽ። በራሷ ፎቶ የራሷን ፒክቸር አድርገው የራሷን ሎጎ አድርገው ምን አድርገው መጥተው የሚሳደቡ እኮ ናቸው። ራሷን የሚሰድቧት ናቸው። አሁን የቤታን ጠላቶች ይሄን ነከሌ ናቸው ብለን ለአንቺ እንነግርሻለን። ኮመንት ላይ በምንም ተአምር የቤታ እንትኖች ለአንቺ መጥተው ለጥቅምሽ ፈልገሽ ነው ብለው አይሉሽም። ከአሁን በፊት መጣላት ብቻ አይደለም። አሁን ልክ ኢንፎርሜሽን እንዳመጣሁት ኢንፎርሜሽን አምጥቼ ይሆናል ስለ ቤት አይደለ። በአሁን ላይ ግን ደረቴን ነፍቼ ነው ከእውነት የቆምኩት። ገባ? አሁን ላይ የእውነት ነው የበደለች። ያንን መነሻ ምን እንደሆነ ልባቸው ያውቋል። ገብቶች በይቅርታ ልትጠይቀኝ ይገባል። ሲሪየስ የእውነት አንቺም ደግሞ በራስሽ መንገድ አስበሽ ትልቅ በደል ሳታደርጊው ማለት ነው። እሷስ የተረዳችበት የሰማችበት ለዛ ነው የእሷን ደጋፊ ብቻ እድል የሰጧችሁ እና ማናገራል። እኔ ደግሞ ምልሽ አንቺም ደግሞ በአንድ በኩል አንደርስታንድ አድርጊያት። አንዳንድ ጊዜ እሷስ ምን አይነት መረጃ ሰምታ ይሆን ይሄን ልትል የቻለችው? ለሰራ ብቻ ልትቆም የቻለችው እሷስ ጋር የደረሳት ምን አይነት መረጃ ሊሆን ይችላል ብለሽ አንቺም ደግሞ ዝም ብለሽ አስቢበት ከራስሽ ጋር። ባለፈው ዮኒን እናናደው ብለን ለሙድ ስንጠራውና ያንን አረካት ባደረገ ላሽቃበጠልን እኮ ጋለሪ ሞላላችሁ። እሱ እኮ በራሱ አንግል አይተነሱ ማሬ ሄሉ ቆይ ለማስያዝ ነው ብዬ አለፍኩት። ገባሽ? ሄሉ አይደለም አሁን በሷ በራሷ ሙድ አይታ ነው። አሁን ደሱ እሷ የሆነ ነገር ላስላስ ታደርገው ነገር ነው። ዮኒን ልናሳብደው ነው። 3-5 ሰዓት እንዲለፈልፍ አደረግ ነው። በቃ ይሄ ነው ፖይንታችን። ግን ያን እንትናን የጆንን እንትና ያለችበት አግባብ አሁን ጆን እነሱ ቤት ተማውን ሆነ ሰው ላስላስ ታደርግ ግፍት እንሰጣለን እንስቃለን። በቃ እኔ ላስላስ አደርግ ይመቸኛል ትላለች፣ ይሰጣታል። እሱን እንደ ፈን ነው የተናገረችው። እርግጠኛ ሁኜ የምነግርሽ እንጂ ይሄን አንቺን በዛ ደረጃ ለማለት ፈልጋ አይደለም። ፊቺ በእኛ ተይበቃሽ እየሰደቡኝ ነው። በቃ እኔ ልቀጣ አንድ መረጃ ያለኝ ነግሬሽ ወደ ቀጣይ ይሄ ደግሞ አሁን ለማንኛውም አመሰግናለሁ። አሁን አመሰግናለሁ ስላስገባሽ። ሄሉዬ ፊቻት በቃ እኔ ይቀጣሉ። እኔ ውድ ይኸውልሽ ሄሉ መረጃውን ምናልባት የድምፅ ሳላስበው ነገር ሰው ሲለኝ እኔ ድንግጥልና በጣም ነው እንትን። ለዛም ነው የተሰማሽ ሄሉዬ። ኦኬ በቃ እሺ፣ በትክክል ፍረጅ እንጂ ሰው በነገረሽ ሳይሆን የሰማሽን ያየሽውን አይተሽ በትክክል መናገር መፍረድ አለብሽ። ያ ጃጓር እንዴት ነህ? ሰላም ነው ብራዘር? እኔ ነው ብርቱካን ነው የምትለው ጃጓር አሁን እነዚህ ገብተው ያወሩት የቤታ ደጋፊዎች ናቸው እና በደመነፍስ ነው እውነት አላስፈታችኝም የሚለውን ከእነሱ አንደ በመስማት ስለፈለግኩ ነው። ገባ? እኔ ይኸውልሽ ነገ ፈቃድ ወስጄ ቮይስ ሪከርዱን ልክልሻለሁ የጋሽን ወንድምየው ደግሞ እዚህ ከኔ ጋር ነው የሚኖረው። በጣም ዲቴል ነው የማውቀው ስለዚህ ጉዳይ። ኢቭን ጉቺን ከልክለዋት ነበረ ጎጃሚዎችን የሰደበችውን ሪከርድ ሰምተው ጋሼ አውቃለሁ ነግራቸው ነበር እኮ ትናንት ወዲያ በእንትን ቫይብሬት ይቅርታ ትጠይቅ መጀመሪያ አለ ወርቁ። እንዳይሰጥ በጉቺ ጉልበት ነው የተሰጠው። ከዛን ኦልሬዲ ናምጥቼ ስላሳየው ሰዎች ይህን ወርቁ አለ ብሎ ስለማያምኑ ወደ ሌላ ነገሩ ስለሚካሄድ በቃ አንዴ ተሰጥቷል ይሰጥ ብለው ነው የላኩት። አውቃለሁ ነግሬያለሁ እኮ መጥቼ አይደለ በቫይብሬት አልሰማም ባለፈው እንጂ ወርቁ እኔ እንደዚህ መሆኑ አላውቅም። ያው ይቅርታ ተጠይቃ አለ። ያን ወርቅ ይቅርታ ማስጠየቃ አድርጎ አይደለም ለተያዥ እሱ ገባ። ሁለቱንም አለማስከፋት ነው የፈለገው። ከዛ ኦሬዲ አምጥተን ስላሳየን ሰው ወርቁ እንደዚህ አለ ብሎ ስለማያምን ወደ ሌላ ነገር እንዳይወስዱት የደጋፊና ተቃዋሚ ለዛ በቃ ይላክ ብለው
በነሳራ በራሷ በነቡቺ ነው የተላከው ይቅርታም ሳትጠይቅ እኮ ይቅርታ አልጠይቅም ስላለች እሷ ሰውየው እናንተ እንትና ቡቺ ቤታ ተጠይቃ ነበረ ወይ ጠይቂ አትጠይቂ ይሄ ኢንፎርሜሽኑ ስለሌለኝ መዋሸትና አስተያየት መስጠት አልፈልግም እናንተ የምታውቁት ነገር ካለ ግን ተናገሩ አዎ አይ በጣም የጉቺ እኔ አሁን አንቺ ለእውነት ስለምትቆሚ ነው ገብቼ መናገር የፈለኩት እንጂ እንትን አልልም ነበርና የጉቺ ግፊት 90% ነው ሄሉ ያለው በዚህ ወርቅ ለቤታ መምጣት ገብቶሻል ቤታ የጎጃሜ ቡዳ ነው ምናምን ብላ የተሳደበችው ተልኮለት በዛ የተነሳ አስቀርቶት ነበር ይቅርታ መጠየቅ አለባት ሲባል ጉቺ ችግር የለውም ይላክላት ወርቁ እኔ አስጠይቃታለሁ እህቴ ናት ብለ እኔ አምናለሁ እናንተ እኔን ባመናችሁ ይመጣን እሷን እኔ አምናታለሁ ይቅርታ ጠይቃለች በሚል ነው ተስማምቶ የመጣላት ወርቁ ከዛ በኋላ እንግዲህ የሆነ ሁሉ ያው የምታውቂው ነው አንቺ ይሄው ነው ይሉዬ አይ ተጠይቃ ነበረ ምናምን ይሄ ራሷ በዚህ ወርቅ ጉዳይ የሆነ ነገር ምንድነው ብለዋት ይመለስ ብላል ነበር ጉቺ ነው አይመለስም ብላት ነው ትዝልሻል እንዴ ብላ ይሄ ወረስ ሮሮት እንደውም አልፈልግም ይመለስ አለች ኖ ብላ ጉቺ ናት አይመለስም ብላ እንትኖ ላይ ለቤታ የህይወቷ እንትን አደረጋችሁት እኮ ይሄን ወርቅ ትቅርታ ትጠይቅ ይሄ ነገር ሳይመጣ በሶሻል ሚዲያ ላይ በተጨው ወርቁን እንድትወስድ ሳይሆን የጎጃምን ህዝብ ላደረገችው ዲስሪስፔክት ነው ይቅርታ ትጠይቅ የተባለው እናቱ ካልገባሽ ግን ወርቁ አይተነው ወርቁን ለይቅርታ መጠየቂያነት አይደለም ከዛ በኋላ ሲሰማ ሚዲያ እንደዛ ነሞጣ ምናምን ሁሉ ሲሉ ያው ቲክቶክ ይጠቀማል በነገራችን ላይ በደም ነው የሚጠቀም ገባ አየ እንደዚህ እንደሆነ አላውቅም ይቅርታ ትጠይቃለ ጀስት ይቅርታ ጠይቀው እንደተያዥ አይደለም እሱ ያለው ጀስት ለሁሉ ገባ ሰዎች ደግሞ በዛ ሰዓት ይቅርታ ብትል ለወርቁ ነው የሚባለው እንደ ማህበረሰብን ስለሰደበች በአንድ ሰው የተነሳ ማህበረሰቡን ነው ይቅርታ ትጠይቅ ያለው ወርቁን ስለሚሰጣት ስለሚወስድባት አይደለም ማህበረሰብን እንደ ማህበረሰብ አይሰደብም ማህበረሰብ እንደ ማህበረሰብ አልተሰደበችም ቆርጠው ነው ተሳድባለች ጎጃሜ ቡዳ ነው ማለት ስድብ አይደለም እናቱ ጎጃሜ ቡዳ ነው ብለ ተናገረችበት እንትን አምጣው ቪዲዮ ቀጥታ ጎጃሜ ቡዳ ነው አላጣልሻለን እኔ የዛ የሱን እንደዛ አይነት ቆሻሻ ነገሮች ሪከርድ ሰብስቤ ምዞር አረክሽኝ እንዴ እናቱ ካልሰማሽ እንግዲህ አላቅም እኔ ቤታ ብለሽ ሰርች ስታረጊው ታገኙዋለሽ እና እንደዛ ነው ሂሉ ለማንኛውም በጣም አመሰግናለሁ ስላስገባሽኝ መልካም አዳር ይሁንልሽ የተኛው ነው አጋጣሚ እንትኑ ስሰማ አንቺ ጋር ስለሆነ ነው የገባው ቴንክ ዩ ጃጓር ደህና ደሩ ብራዘር እሺ ብራዘር ቻው ጃጉር ምን እንትን ትላለህ ተከፍቻለሁ አልተከፋውም መከፋቴ ነው እንደምለው የእውነት ተገፍቻለሁ አልተገፋውም ነው ግን ከደጋፊዎቿ የእውነት ይሄን ነገር ከናንተ እውነቱን መስማቴ ለኔ እንትን ቢያንስ እኔ አንድ ነገር አድርጋለሁ አላደረኩም የሚለው ሰው የመጠይቅ ልምዳለኝ ስጠይቅም ከተቃራኒ ሰው አይደል ከደጋፊ ነው የጠየቁት እናንተ አምናችኋል ዛሴ ያ አሁን እውነት ነው ምንለው ሄሉ አንድ ነገር ቤታ በደንብ አድርጋ ህብረተሰቡን ሳርፋለች ያገኘችው ነው ይሄን ወርቅ ደግሞ የመጣው በደንብ ያገኘችው በጓደኛው አማካኝነት ነው እሱ ማን እንደሆነች እንትኗን እኮ እስተበልሽ ተናገር ጃጓር ጨርስ ማለት አይደለም ነው የምትይው አንቺ አልገባኝም አይ ጨርስ ብዬ ነው እና ጓደኛ አማካኝነት ስትል ምን ማለት ነው እኔ እኮ ያልገባኝ እሱ ነው እኮ እስተበልቀሽ ጨርስ እንትና ማነች ቤታ ማንነቷን አያውቃትም ይሄ ሰውዬ ኧረ እባክህ መጀመሪያ በጓደኛው ላይ አውቃት ብላ እሱ ነው የቀረ አድምጪ እስካሁን ነበርሽ አይደለም እንዴ ይቅርታ እሺ ጨርስ አዎ እና ማንነቷን የማያውቅ በዚህ በእንትና መኪና መግዛት አካባቢ ላይ ሰውየው ሲጠይቃቸው ሄዳችሁ ግዙ ምናምን ሲል የጓደኛዬ በርዝዴ ነው ዛሬ ትም አልሄድም ብላ ይሄን በምትናገርበት የማን በርዝዴ ነው የቤታ በርዝዴ ነው ብላ ያቺ እንደውም
ያንተ ዘበኛ አንተ እንደዚህ ይሉን ያለችክ ብላ አስታወሰችው ለአቶ ወርቁ። ይህም በምታስታውስበት ጊዜ በቃ የፈለግሽውን ነገር ግዥላትና ገንዘቡን እኔ ከፍላለሁኝ አላት። ሄዳ በገዛ ገንዘቧ ሄዳ ገዛችና ርሲቱን ላከችለት። እስቲ አዳምጪ ዝም ብለሽ በኋላ አስተያየት ተጨርሻለሁ። ወሬው እንድታስተካክል ለጉቺ ቀጥታ ደውሎ ነው። ምን ማለት ነው? ለጉቺ ደውሎ እኮ እዛ አካባቢ እኮ ነው ያሉት እኮ። ለሰውም ይሁን ያው ሰውም ይምጣ ምንም ይምጣ የሆነውን ነገር እውነቱን እውነት ማለት አለብሽ። አሁን ስህተቱ ምንድነው? እሷ የተሳደበችውና የተደረገላት ታዩ ግድ የለም ጓደኛዋን እነሱ ሊታረቁና ሊነጋገሩ ይችላሉ ነገ ጠዋት። ግን እውነት ማለት አለ። ለምንድን ነው የሰው ሀቅ የሚሸፈነው? የሀቁ ለምን ይሸፈናል? ሀቁን እኮ እንድታስረዳ ነው ጃጓር። ሀቁ ሰውየው ደውሎ ልደት ጓደኛ ልደት ነው አለችው። ከዛ በኋላ ነው እንደ ብሎ ማናት ስል እንዲህ አለ። እሷ ጋር ቀጥታ ጉቺ ጋር ደውሎ ነው ወይ ሄለን ሜድሮተሩና ግማሽ ነጥተኛ አስተካክሊ። ለማንኛውም እሺ፣ ለማንኛውም ይኸውልሽ መሆን ያለበት ስትናገር ማን ቤታ ማነች ይሄን ነገር ሲሰጣት የሷ ጓደኛ የሆነችው የቅርብ ጓደኛ ነው ይሄን ስለሷ ማንነት ያሳወቀችው ያስታወሰችው። በምታስታውስበት ጊዜ ይሄ ሰውዬ እሺ የፈለግሽውን ግዢና ርሲቱን እልክልሻለሁኝ አለች። ከዛ ገዛችና ርሲቱን ላከችለት፣ ገንዘቡ ተከፈላት። አሁን ይሄን በሚሆንበት ይሄን ገዛ ከሆነ በኋላ ሰውየው ይኸውልሽ እነሞጣ የጎጃም ህብረተሰብ ተሳድባለች እንዴ? አሁን በፓብሊክ ላይ በርዝዴው ተዘጋጅቶ ለህዝብ ሲናገሩ አቶ ወርቁ ይሄን ያህል ግራም ወርቅ ተገዛላት ለቤታ ተብሎ ሲባል እነሞጣ ተነሱና የጎጃምን ህዝብ የተሳደበኝ ሰው እንዴት ይሄን ታደርጋለህ ብለው ተነሱ። ሲነሱ መልክ ሲደርሰው አንቺ እንዴት አድርገሽ ነው እንደዚህ የተናገረ ሰው የምታደርግ ሲለው አይ ድሮ እኮ ነው ይሄ ይቅርታ ጠይቃች በይሽ ይቅርታ ጠይቅ ህብረተሰብን የተሳደበችውን ይቅርታ ጠይቅ ተባለች። ቆይ ይቅርታ ጠይቅ ስትባል አልጠይቅም አለች። ይቅርታ አልጠይቅም አለች። ይቅርታ አልጠይቅም ስትል ለህዝብ አልጠይቅም አለችው። እስቲ አዳምጪ። ይቅርታ አልጠይቅም አለች። ይቅርታ አልጠይቅም ስትል ቆይ የምትጠየቀውን መልስልና ለማን ነው አልጠይቅም ያለችው? ለህዝቡ ነው። ይሄን ለጠየቃት ህብረተሰብ እኔ ይቅርታ ጠይቅ ከፈለጋችሁ ወርቁን ውሰዱት አልጠይቅም ይቅርታ አለች። ታውቂያለሽ? አልጠይቅም ይሄንን ይቅርታ አልጠይቅም አለች። ይሄን በምትልበት ጊዜ ከዛ እነሱ ራሳቸው አይ ይቅርታ ጠይቂ ተብላ ይቅርታ አልጠይቅም የሚል ማስረጃ አለ አለኝ። አንድ ነገር ቤታን ጃጓር እንደዚህ ዲቴል የሚያውቃት ከሆነ የባለፈው ከጉቺ ጋር አንቺን ለማስታረቅ ሂደት ላይ ቤታን አላቃትም ለምን ብሎ ዋሸን? እንደዚህ ዲቴል አብጠርጥሮ የሚያውቃት ሰው ከሆነ ያኔ ለምን አላቃትም ማለት ሄሎ አንድ ጥያቄ ብቻ አልጠይቅሽ። አንቺ አንድ ጥያቄ ነው የምጠይቅሽ እንድትይዥልኝ የምፈልገው። አሁን ጃጓር ካለው ላይ ብሩን ጠይቃትና ብሩን ከራሷ ከኪሷ አውጥታ ነው የገዛችው ብሏል። እንግዲህ ብሩ የተገዛበትን ዋጋ እሱም ሪሲቱን አይቷል አይደል? አንድ ጊዜ ቆይ ለሄለን ነው የምጠይቃት እሷ እንድትይዝ ነው። አንድ የተረጋጋው ነበር ሲል ቡቺ ከኪሷ ከዛ በኋላ 100,000 ያወጣው ብለው ነው ያንን ብር የላክላቸው። እንደገና ከራስሽ ግዢና አላትና አለ ከራስሽ ግዢና ከዛ ነው ብሩን ልክልሻለሁ አላት። ይሄንን አጣሪልን። ማይገርማችሁ እዚህ ሰው እያስገባው ነው። ይሄንን አጣሪልን። ሄዱ ወሬውን እኮ አንቺ አልሰማሽው? ምን አለ? የጃጓር መኪና ጊዜ ስትገዛ የጓደኛዬ ልደት ነው አለችው ለወርቁ። ቀጥታ ማናት ጓደኛሽ አላት። እንደዚህ አላት። ከዛ በኋላ በቃ እንዲያርግላታል ብሎ እኮ አንቺ ግዢና እኔ ልክልሻለሁ ብሎ አላት። ከዛ ምን አለችው ብርቱካን? በስልኳ ደውሎላት አለችው። በስልኩ ደውሎላት ስትለው አንቺ ዝም በይ ብሎ አስቆማት። ይሄንን ጠይቂልን አጣሪልን። በስልኩ ደወለች አይደለም ያልኩሽ። ወኪል ይኖራል ምን ይኖራል ሌላ ሰው ሊኖር ይችላል በመሀል ላይ አድንሰይን እነሱ ወክል እሱ አላልኩሽም። በመሀል ላይ ሰው ሊኖር ይችላል። ራስሽ ግዢ ብሏታል ግን ብለሃል። ከራስሽ ግዢ ብሏታል ብለሃል።
እሺ ሰው አይኖርም አላይ ኖ አንተ ያልከው ግን ከራስሽ ግዢና አሁን እሱን ማወቅ ከዛ ነው ልክልሻለሁ ብሏታል። አሁን ነው ፓስ ደቂቃ እንኳን አልሞላው። እውነቱን ነው ማወቅ የፈለግሽው? ምንድነው ማወቅ የፈለግሽው? እውነቱን ነው ማወቅ የፈለግሽው? ውሸቱን አይደለም አንተ የምታውቀው ነው የተናገርከው። ስለዚህ ለሄለን ትክክለኛውን አስረዳት። ሄለን የምታውቀው ማነው ወርቁ አይተህ ነው ብሩን ለወልደ ጊዮርጊስ ልኮ ወልደ ጊዮርጊስ ለነጉቺ ሰጥቶ ብሩን የሚገዙበትን ገዝተው የተረፈውን ተከፋፍሏል። አንቺ ስል አረጋለሁ እንደዛ አይደለም እሱ። እውነቴን ነው። ልክ ነው። ሀቅ ከሆነ የሁሉም ሀቅ ይውጣ። ጉቺ ከኪሷ አውጥታ ከሆነ ወርቁን የገዛችው አሁን አንቺ ስል አረጋለሁ። ከዛ በኋላ ለእንትን አረጋለሁ። እሺ ያው ቀጥሉ እናንተ። ያው አሁን ይኸውልሽ ሀቅ እናውጣ ካልን እኔ የሰውን ሀቅ መበላት የለበትም። የሰው የተደረገለትን ቴንኪው መባል አለበት። የሆነውን ነገር ቤታ ወርቁ የሚባል ሰው ቀይ ይሁን ጥቁር ይሁን በፎቶ በስተቀር አታውቀውም። በምንም አንተ ራስህ ቤታ አንተ ታውቀዋለህ። ጉቺ ታውቀዋለች፣ ሳራስ ታውቀዋለች። ማን ያውቀዋል? ባካል እሱን እንግዲህ የሚያውቀው ሰው ያውቀው ይችላል። እናንተ ግን አታውቁትም። ሰውየው የሚያውቀው አንተ ራስህ ቤታ መች ታውቃታለህ? ጃጓ ማናውቀው እኛ በሰውና ቤታን ልልስ ነው እንደ አረ እንደ እያወራህ እኮ ነው። አንቺ ዝም በይ በእናትሽ። ቤታን አላውቃትም ብለህ የሚያወራው በአንድ ጊዜ ኖ ቤታን አላውቃትም አስተካክለ እንድትነግር እኮ ነው። ከታች የሚሰማ ሰውም አለ። አንዴ ዝም በይ እየተናገርኩ ነው እኮ ልንገርሽ። ስማ ጎጃጓር ቤታን አታውቃትም አይደለም ወይ አንተ? ዛሬ ከየት ጎጃምን ሰድባለች የምትለው? ይሄ ግን ታሪክ ነው እኮ። ይሄ እኮ የተወራ ነገር እኮ ነው እኮ። ይሄ ሚዲያ ጎጃምን ሰድባለች የምትል አላውቃትም ከነመፈጠሩ አላውቃትም ያልካት ልጅ ዛሬ ነው ብላ ህብረተሰብን የሳደበች ሴት እንዴት እንዲታደርጉ ማስረጃ አለ ወይ አንተ? አዎ አንተ በምን አወቅ? ቤታ ሳታቅ ቤታ ያለችው እንዴት አወቅ? ሞጣን አጠራዋለሁ ከፈለግሽ ሼር መሳደቧን ሞጣን ተናገረ። ሞጣም ያን የተሳደበው ቡቺን ነው። ቡቺ ስማ፣ ከቡቺ ጋር ነው የተጣላው። ቤታን ጭራሽ አላነሳም። እነሚኪሉ ቡቺን ነው የሰደበው። ያው አሁን ለምን ሚዩት አታደርጊያቸውም? አንድ በአንድ ለምን ይወራ ወይንስ እንዴት ነው? እሱ ገበያ ሆነ። ግን ሄሉን ከዚህ በፊት ዋሽተሃታል አንተ። ቤታን አላቃትም ብለህ ሄሉን ዋሽተሃል። አሁን ደግሞ ሄሉን አላቃትም ቤታን አላቃትም ተቀብላ በማስረጃ ልጅቷ ለምን ትወነጅላታለህ? አንተ ነው ከምጠሏት ሰዎች በማስረጃ ወንጅሏል። ካጠፋች እኮ ሰው ናት፣ ግዴታ ነው ቅርፈት። እውነቱን ዋጡ ነው ብሎ እውነቱን ተቀበሉ። ለምን ትሸፋፍናላችሁ? እውነቱን ስሙ። ይሄ ጎንደር የሚሉ አካውንት ባለፈው ከጆከር ጋር የምሰድብሽ ልጅ ነው። እኔ አወቅሽው? ትዝ አለሽ? ለምንድን ነው ሚውት ታረገን? በእንትን ተጠቅመ ሚውት እያረገን ነው። ሄዱ አሁን ዲሻለው ነው ያላግባብ ዝም ብለሽ ሮንግ ኢንፎርሜሽን እየተናገርሽ አሁን በተራ ወይ ሙሉን ያውራና እናንተ እኮ ቃል በቃል ስታወሩ እኔ መስማት አቆማለሁ። ወይንም ሙሉ ኢንፎርሜሽን ከዛን እንጠይቀው። ምን ትላላችሁ? ቆይ ተራ በተራ እናውራና አሁን እኔ ሀሳብ ልንገርሽ። አሁን ቤታ ትራውማ ይኖርባታል አይደለ? ብዙ ሰዎች የሆነ ነገር እያሉ ከዛ ደግሞ ሲታረቋት አሁንም ተመልሶ ሲጣሏት ምናምን ማለት ነው። አሁን ከአንቺ ጋር የሆነ ሰዓት ጥሩ አልነበራችሁም። አሁን ደግሞ አሪፍ ያላችሁት አይደለ? አሁን አሪፍ ስትሆኑ ልክ እንደ ድሮ ልትሆን አትችልም። የሆነ ፖስት ትራውማቲክ የሆነ ነገር ካለፉ ነገሮች የሆኑ ስጋቶች ይኖርባታል አይደለ? ያንን ድንበሯን ጠብቃ የሆነ የምትናገራቸው ነገሮች ሊኖሩ ይችላሉ። አንቺ በዛ መንገድ ነው መረዳት ያለብሽ። ምክንያቱም ቀን በቀን ድራማ እየፈጠሩ ቀን በቀን የሆነ አይነት ነገር እንትን እያሉ ጥቂት ማትያቸው ሰዎች ይጣሏታል። አሁንም ተመልሰው ደግሞ የሆነ ነገር ሲጎልባቸው ይታረቃሉ። ስለዚህ ይሄን ነገር እሷ በእሷ ህይወት ውስጥ ተከታታይ ስለሆነ አሁንም ከሰዎች ጋር ተቃቅራ ደግሞ ኖርማል ስትሆን እንደ ድሮ ባንዴ ትሆናለች ማለት አይደለም። በዛ መንገድ እንድታየው ፈልጋለሁ እኔ ፐርሰናሊ ማለት ነው። ሁለተኛ ነገር ደግሞ ነው የምትለው ወይ ጉድ ስለኔ ጋር ነው የምታወራው አንቺ እንትና ቤታ እንደዚህ ለምን ሴትዮ ለምን አለችኝ ላልሽው ነው። ናይ አላልኩም። ይሄ አይደለም። ሁለተኛ ነገር ደግሞ ሳራ እቺ ባለ ገዛችው እሷ ስለሷ ያወራችሁ ስህተት ነው፣ ስለሌሎች ያወራችሁ ልክ ነው ስትል የኔ ጥያቄ 50,000 ድርሃም ወሰዷ ነው ወይ ስህተት? እሷ ጋር አልነካካም ብለሽ እሷን ታርጌት አለማድረግ
ለምንድን ነው እኔ ውሸታም ማድረግ የፈለግሽው? እንደዚህ አይነት ድራማ እኔ ላይ ለምን ይሰራል? ይሄ ነገር እውነት ልክ ነው ወይ? ራሷ ሳራ እንደበላይ ተናግራለች አይደለ ወይ ብዬ ነው የጠየቁት። ገብተዋል። ሌላው እንትን ነው እንጂ እኔ እኮ ቶፒክ ላይ ወየው ጉድ በጣም ብዙ ጊዜ ከኔ ጋር ነህ። ገባ እኔ ከቤታ ጋር ፒስ ፈጥሬ ወይ ኪስ ፈጥሬ አይደለም። እኔ እየተደወሆነ ያለውን ነገር እዚህ ስላየው እዛ ላይ ብቻ ነው እሺ ያወራሁት። ትክክል። አሁን የነሳራ ልክልሻለሁ። እኔ እዚህ ቶፒክ ላይ የማወራው ለመፍጠር ወይም ደግሞ ጸብ ለመፍጠር አይደለም። ሲጀመር እኔ ከማንም ጋር ጸበኛ አይደለም። አጀስት ቶፒክ የነሱ አሰስ ገሰስ ወሬ ላይ ነው የሚደመደም ምናምን ብለህ ከኔ ጋር እንዳታወራ። እኔ ነገር አይመለከተኝም። እሺ በል አዋይ ጉድ እሱ ፈተናል። ተው አባቴ ከሷ እሱን አውጥተናል። አሁን ደግሞ የነሳራ ጉዳይ ከሆነ አውሩ። ለምን እነሱ ወይ ለመጣላት ወይ ለመጣጣል ስለሚጣሉና ስለሚታረቁ ማለት ነው። እኔ ግን ኖት ዚስ ሌላው ደግሞ እሺ ሌላው ደግሞ ያኛውን ቪዲዮዎችን ልኬልሻለሁ፣ አይተሽዋል። አሁን ጃጓር እንደው መጠየቅ ፈልገው ቤታ ጎጃምን ስትሰድብ አወቀ ማያቃት ሴት የሆነ ማህበረሰብን ስትሰድብ ኢንፎርሜሽን አለው። የበጣም የሚያቃት ደግሞ ለሱ ክሎዝ የሆነች ሴት ሀገርን በሰዎች ስታሰድብ ግን ኢንፎርሜሽን የለውም። እንደዚህ አይነት ደብል ስታንዳርድ ጃጓር ደስ አይልም፣ አይሄድም። ስፔሻሊ ከወንድ ልጅ ጋር ደብል ስታንዳርድ አትሁን። ገብቷል። ቤታ ይሄ ነገር በጣም እየሰፋ ሲመጣ ምን እንደሚሆን ታውቃላችሁ? ወርቁ አይተነው ነው የሚያሰድቡ። ለምን እንደሆነ ታውቃለህ? ወርቁ አይተነው ጆከርን ሰምቶት አያውቅም ብላችሁ መናገር አትችልም። ጆከርን አያውቀውም፣ በጆከር በሱ ምክንያት ሰፖርት አይደረግም ብላችሁ አታስቡ። ዛት ሚንስ የጆከር ዋና ሰፖርተር የሆነችን ቡቺ ያ ላይ ችግር የለውም ብሎ ጎጃምን ይቅርታ ጠይቄ ከተባለ የጎጠኝነት ነው። እኔ ከሞትኩኝ ሰርዶ አይብቀል እና እዚህ ውስጥ የሚደፈጠጠው ሁሉንም ተትቶ ቶፒክ የሚሆነው ወርቁ አይተነው ነው። በነገራችን ላይ እዚህ ነገር ላይ ትኩረት ካደረገ ይሄንን ለማለት ነው። እኔ በቃ ደብል ስታንዳርድ አንሁን ነው ያጓር። እኔ ደብል ስታንዳርድ አንሁን ነው ነገሮችን አልጨረስኩም። ጥያቄን አልጨረስኩም። አንተ 100% ጥላቻ አለበት ከሌሎች ሰዎች ጋር። ስለዚህ ጥላቻን አትዘይ ወዳጄ። የማስመሰል ፍቅር ውስጥ አልገባም። ለቤታ ጥላቻ እንዳለብህ የሆነ ግን እኔ ጥያቄን ይጠይቁ ያለው አንተ ቤታን አላቃትም ብለናል። የዛሬ 3 ሳምንት የማታውቃት ሴት የሆነ ነገር የተናገረችው ኢንፎርሜሽን ካለ ማወቅ ማለት ምን ማለት ነው? ማወቅ ማለት እኮ አድመጠኛ። እሺ ልጨርስ ወዳጄ። እንኳን አንተ እንኳን 2-3 ጊዜ እዚህ ቤት ገብተሃል። አሁን አውቃለሁ ማለት ነው? አንተ አላውቅህም። ኖ አሁን ያ እንደዛ ሳይሆን እንደዛ ማለት ነው። ስለዚህ በጣም የምታውቃት ሴት ደግሞ እሺ አውቃለሁ ማለት ነው? አላውቅህም። እሺ አታውቃትም። እሺ ግን በደንብ የምታውቃት ሴት ግን ማህበረሰብን ሳይሆን ሀገርን እንደ ሀገር በሰዎች ስታሰድብ እንዴት አላታውቅም? ለምን መከታውን ክላት ታዲያ? ሀገርን ስለ ሀገር የምትካሰድበኝ ለምን መከታውን ክባት ታዲያ? አንተ ለማን ነው ሆኖ እዚህ ቤት እኮ ተናግረናል። ቤታ ደግፋ አይደለም የምትናገረው። ቤታ ብላ አታውቅም አይደለም። ጉቺ ሀገርን እንደ ሀገር ስታሰድብ እና ስትሰድብ በነሚጂ ያኔ ለምን ተናገረ? ይምጡ ስትሳደብ የነበር ህብረተሰብን ስትሳደብ የነበር ያልተሳደበችው የትግራይን ህዝብ ተሳድባለች። ከ5 ከ6 ወር በፊት አጀንዳ አድርገን ቁጭ ብለን እዚህ ቤት አውርተን የትግራይን ህዝብ ያልተሳደበችውን ተወው። እሷም ሲሰድባቸዋለች። ፖለቲካ ላይ ቆይ ልጠይቅህ፣ ፖለቲካ ላይ በምትሳተፍ ጊዜ ላጠፋችው ነገር ይቅርታ ጠይቃለች። ለእያንዳንዱ ነገር ማለት ነው። ወደዚህ ግን አልተናገረችም። በተደጋጋሚ ምናልባት ትኩረት ያልተሰጠው ነገር ልንገርህ። ቤታ እንደውም በግል ወይ በአንድ ዘር ነው አለ ሰደበች አይደል? የሰደበችው ህብረተሰቡን በሙሉ ትሳድባለች። ያ ግን ይሰው የኛ ህዝብ ይቅርታ ሰው ፖይንት ልትይዝ ነው ለመሰለህ። ስለሰው የምንከራከርባቸውን ፖይንቶች ካልያዝን እኛን ነው ጎል የሚከተል። እኔ አሁን በዚህ አይነት ነገር ላይ እቆማለሁ፣ አንገቴ ላለው ሌላ ነገሮች ግን ፖይንት ወይ ላላነሳ እችላለሁ። ለምን ሊያስቀስርብኝ ስለሚችል። አንድ ነገር ልንገር፣ ቡቺ ጂጂ በአፉ አውጥታ እኔ በነፍስ ወከፍ
ስንቱን ከወለጋ አፈናቅያለሁ። በአማራ ሻምፓኝ ደም ስታደርግ ጂጂ ማለት እናቴ ናት። ጂጂን ከሰደብኩ እናቴን ሰደብኩ ማለት ነው ብላ በጂጂ ያኔ ቤታ ሰዎችን በምትሳደብበት ዘር በምትሳደብበት ሰዓት ጃጉር ልንገር በምትሳደብ ሰዓት እሷ ቮይስ ስትላላክ ነበር ከጂጂ ጋር። ቀንደኛ ማካሪዋ ናት። ገብቷል። ወርቁ አይተነው በኦሮሞ ነው የተሰደድኩት ብሎ ካሰበ ጂጂ ኦሮሞ ወክላ ነው በአማራ እልቂት ሻምፓይ ስበትን የነበረው። ስለ ቤታ ዘርን ተሳደበ ከተባለ ቡቺ በዚህ ነገር ያንም ተጠያቂ ናት። ዘንድሮ ጆከር በሚያደርገው ነገር ተጠያቂ ናት። አንዳንድ ጊዜ እሷን ዲፌንድ ለማድረግ ሌላ ነገሮችን እናንሳ። ይሄ ካነሳን ቡቺ በብዙ ነገር ተጠያቂ ነው። እሱ እኮ ነው የሚቀሰቅሰው እኮ እሱ እኮ ነው የሚያወራው እኮ አሁን ያነሳው ነገር እኮ ነው እኮ ሀገርን ህብረተሰብ እሷን ዲፌንድ የምታደርጉበት ነገር ቤታን ዲፌንድ የምታደርጉበት ነገር ካለ እኛ ላይ ጥያቄ የማያነሳ ነገሮች አንሱ። አለበለዚያ ቡቺ ዘንድሮም ብዙ የምትጠይቅበት ነገር አለ። ጃጉ ኖ ይኸውልሽ አሁን እሱ የሚያነሳ ዘሩ ካነሳን በጣም ከባድ ነው። ገብቶሃል? እሱ ራሱ ወርቆ ንገር ወርቆ አይተነው ጎጃምን ስለሰደበች ይቅርታ በይ ካለ ትግራይና አማራ ሙሉ ድሬዳዋ ሰው ከጫት ነው የተወለደው ተብሎ እንደዛ ሲሰደብ ለእሱ ሄዳ አንበሳ ስታወር ስለ ድሬዳዋና ስለ ኦሮሞ ስለ ትግራይ ህዝብ ሲሰደብ ይወዳል ማለት ነው። አየህ ነገሩ ሄዶ ወርቁ አይተነው እንዲሰደብ ነው የሚሆነው እና እንዳናነሳው ዝም ብላችሁ ግን ያለው በወርቁ ላይ ምን መስዋዕት እንዳረገች ምናምን ላይ ብናወራ ያዋጣል። በቃ ቤታ ድሮ የተሳደበች ነገር ብዙ ጉዳይ ለምን ውጪ ላይ ብዙ እጅ የሚያስቀስር ነገር አለ። ጃጉ እንደውም ወርቁ አይተነው በጣም ነው የሚሰደብ። በኦሮሞ ተሰዶ ጭራሽ እኔ ምን ስባል ነበር ኦሮሞ ከሀገር እንዲሰደድ አድርጎት ለኦሮሞዋ ልጅ ኢንፎርሜሽን ሄደ ሰጠች ተብላ ቤታ ሲተሰደብ ነበረ። በኔ በዛች ሻርክ ጥርስ እኔ ኦሮሞ ሆኜ ገብቷቸዋል። እንደዛ ከሆነ ሻምፓኝ ስበትን የነበረ አሁን ሰደበች ይቅርታ ተበይ የተባለው እሷ በነፍስ ወከፍ ስንቱን አፈናቅያለሁ ብላ መታ ሻምፓኝ በምትበትነው ጋር አንድ እጅ ጓንት ናት። አሁንም በዚህ ጄኔሬሽን የኦሮሞ ጥላቻ ሲያጋጥ እና ጃጉር ከዘሩታ ለምን ይሄን ነገር ስታወሩት እኔ ብዙ ጊዜ ቶፒክ ስላለኩት ማለፍ አልችልም። እሺ አንተ ነህ ያመጣው ጉዳይ ላይ ፖለቲካ ከልክ ካሁን በፊት ሳወራበት ስለነበረ ዝም ብዬ ማለፍ አልችልማ። ይሄንን ተውት፣ ዝለሉት ፕሊስ። አለበለዚያ እኔ መከራከራቸዋለሁ። ግን በወርቁ ጉዳይ ላይ ወርቁ ስላችሁ አይተነው ሳይሆን ይሄ ወርቁ ጉዳይ ላይ ምናምን ላይ ሌላ ኤቪደንስ እኔ ካልሰማሁት ውጪ ካለ እናንተ ተከራከሩ፣ ተነጋገሩ። እሺ ሶሪ እና ከዘር እንውጣ። ጃጉር ለምን አንተም አታውቀው ብዙ በቡቺ አለ አሁንም ትጠየቅበታል ጃጉር። እሺ ከዘሩ ለማውራት አይደለም እኔ ወዘሩ እስከሄደ ሁለቱም ተጠያቂ ናቸው። ሄሉ ያልተሳደበ ህብረተሰብ የለም፣ ያልተሳደበ ብሔርና ብሔር በህብረተሰብ የለም፣ ሁሉም ይሳደባል። አሁን ያንተ ሌላ ምዕራፍ ላይ ያለ ነው፣ ከዛ ወጥተ ሌላ ቦታ ላይ ያለ ነው። አሁን ይቀጣጣይ ማለች ሲባል እኮ ለጎጃም ንቀት እንዳላት ነው እኮ አሁን የሚተላለፈው አይደል? እሷ ህብረተሰብ ያለች ቡቺ ይቅርታ ጠይቃለች። የድሬዳዋ ህዝብ ሰድበው አይደል እንደ ገዝቷ ላይ ቁጭ አርግታ ጭራሽ ጂኒውን ስትተቸው የነበረው የአዲስ አበባ ልጅ ነኝ ስላለ ብቻ እንዴት የድሬዳዋ ልጅ ሆነ ብላንኮ ስትሰድበው ነበር። አሁን ሌላ ግን ድሬዳዋ ከነ ምናምኑ ሲሳደብ የነበረውን ሰው ቁጭ አርጋጠ ይሄን ሁላ ነገሮች ለምገባ ከዚህ ነገሮች ውጡ። እሺ ጃጉር ይቅርታ ህብረተሰብ ላይ የገባች እሺ ይቅርታ እና ምንድነው ዋናው ነገር ሀቅ ነውና ሀቁን እያወራን ያው ሁለቱ በጣም ጓደኛሞች ስለነበረ እሷም ደግሞ ባደረገች ብዙ ነገር አድርጋላታለች። አልተደረገልኝም እኔ ምናምን ቁጭ ብላ እሷ ጌሟን ተጫውታ ሄዳ ጉቺ ቤት ነው ቁጭ ብላ የምታሳልፈው የምታመሸው ጌም ስትጫወት ነው። ሲነጋ ሊተኛ ስትል ጉቺ ቤት ኮታ ቁጭ ትላለች። ጉቺ አንድ ቀን እንኳን ጌም ተጫውታ አታውቅም ነበር። በሷ ዘመን ላይ እህቴ ተነሽና ተጫዋች ያለችበት ጊዜ እንኳን አልነበረም። እንደዛ ሲሆን ይህን እያደረገች እያለ ነው ሚውት አርጉ
ችግር የለውም ድሮ ያ ቀጥይ ጃጎር ቀጥ እና ይሄ ነገር ሆኖ አሁን ውለታ ያደረገ የፈለገ ተጣይ የፈለገ ነገር ተኳለፊ ግን ያደረገ እውነት ነው። ይሄ አማካኝነት በሷ በጓደኛዋ በኩል ይሄ ነገር የመጣው ማን እንደሆነ ሰውየውን ማን እንደሆነ እንትን አታውቅም። እነሱ በርዝዴ ባያዘጋጁ እንዴ ቤታ እኮ ሲጀመር እኮ ዱባይ እኮ አትኖርም እኮ የሚደረው አሜሪካን መዘጋጀት ያለበት እኮ አሜሪካን እኮ ነው። በርዝዴዋ መዘጋጀት የነበረበት ጥሩ ጓደኛ ስላላት ግን በዱባይ ተዘጋጀላት። ይሄንን እነ ጉቺ ባያዘጋጁ ኖሮ ይሄን በርዝዴ ይሄ ወርቅ አይመጣም ነበረ ባያዘጋጁ ኖሮ። ስለዚህ የጓደኛ ጥሩነት እዚህ ላይ ነው የሚያሳየው መልካምነት። ይሄን አድርገው በእነሱ አማካኝነት ከየትም ይምጣ ይሄ ጊፍት መጣ። ይሄ ጊፍት ሲመጣ ትናንትና አይ በእኔ አማካኝነት ነው ተብሎ መቆሸሽ የለበትም። የተደረገልሽን ለእኔም እኮ ነገ ጠዋት እንደዚህ አይነት ነገር እኮ ነው የሚደርሰው። ስለዚህ እውነቱ ነው። በእነሱ በተጣሉት መካከል ላልገባ ይችላል፣ አያገባኝም በእነሱ መካከል ግን እውነተኛው ግን ይሄ ነው። በቃ ተደረገ። ሄዳ እሷ በራሷ ገንዘብ ሄዳ ገዛችና እንግዲህ ምነግርሽ እውነት ነው። እኔ ከተለያየ ሰው ነው የሰማሁት። ሄዶ ተገዛና ያ ወርቅ ተገዝቶ መጣና የፈለግሽውን ግዢ ነው የተባለችው። የፈለግሽውን ግዛ ሄዳ ገዝታ ከዛ ያንን ሪሲቱ አሳየች። ሪሲቱ ደግሞ ማሳየት ይቻላል። ምን ተደረገ? ገንዘቡን በሌላ ቀን ሌላ ሰው ላከላት። ያወጣችበት ሪሲቱን አሳይታ ካሳየች በኋላ ከዛ እሱና ሌሎችም ሰዎች ሆነው ሻንጣ ጠቅጥቀው ሞልተው ሽቶ አልቀራቸው ምን አልቀራቸው ጓደኛችን ብለው ተልኮላት ደረሳት። ይሄ ከደረሳት በኋላ ሰው ሲጣላ እንደው አትሊስት እንደው ነገ ልታረቅ እችላለሁ የሚል ነገር እኔ በራሴ በጥረቴ ነው ተብሎ የሰውን ሀቅ ማንቋሸሽ የለበትም አይደለ እንዴ? ይሄ መሆን የሌለበት ነገር ነው። ስለዚህ በጓደኛዋ ጥሩ ጓደኛ በወቅቱ ስለነበረች በእሱ አማካኝነት ነው የተደረገላት። ይሄ ሀቅ ነው። ምንም እንትን የሚል ነገር የለም። ከጨረስክ አስተያየት እሰጣለሁ። እሺ ከጨረስ ተረኛል። እሺ ጨረስክ? ኖ አንቺ አትችይም። አንቺ አወያይ ነሽ። የእኔ ጥያቄ ደግሞ ሄለን ያመጣሽው መረጃ ትክክል አይደለም ማለት ነው። አሁን ጃጓር ያለው ነገር ትክክል ከሆነ ጥያቄ ለሄለን ነው የማቀርበው። አንቺ አወያይ ነሽ አለኝ። አነጠለኝ። ኖ አይደለም። መረጃ ያመጣሽው አንቺ ነሻ ሄሉ። አሁን እኮ ትንሽ ነገር አይደለም እያልሽ ነው። መረጃውን ትክክል መረጃ ብለሽ አምጥት። ጃጓር ቆይ ትክክለኛ መረጃ ብላ ሄሉ አምጥታልናለች አይደል? እሷ በብሩ 25,000 ብር አውጥታ ገዝታ ብሩ ከተላከላት የ100,000 ብር ተካፈሉ የተባለው ውሸት ነው ማለት ነው። ስለዚህ ከሄደ ማብራሪያ ይፈልጋሉ። እኔ ስለምንድን ነው ስለ ብር እኮ ነው የምታወራው? አውጥታ እሷ ገዝታ ልካ ብሩ ተላከላት አልኩ እኮ። ስለዚህ ያ ብር ከየት ነው የተበላው? ሄለን ግልጽ ታርግልን ነው ጃጓር። አንተ ለነገርከን እኮ ሄለን ውሸታም ናት እያልክ ነው። ስለዚህ ሄለን ታብራራ እያልኩ ነው። አሁን በአንቺ ቤት ማቀሳሰርሽ ነው አይደለ? የምን ማቀሳሰር ነው ጃጓር? ቆይማ የከላይ መብረቁ ቆይኛ እንደነ ከጃጓር ላው ጃጓር ገዝታ ደረሰኝ ልካ ብሩ ተላከላት አልክ። ያቺ ብር ብቻ ለሷ ከተላከች ሄለን ያለችው 100,000 ብር ከየት ነው የተገኘው? እሱ ይኸውልሽ እሱ ሌላ ታሪክ ነው። አሁን የምናወራው እኮ አይደለም። አትሸፋፍን። ግልጽ እንደሆነ እኮ ነው። የማይሆን እዚህ ገጽታ ግንባታ አይደለም የያዝ ነው ትናገራላችሁ። ይኸውልሽ ኢንፎርሜሽኑ የዛን ቀን የተደረገው የወርቅ ነገር ነው የተወራው። የወርቅ ነገር ነው የተደረገው። ስለ ወርቁ እኮ ነው። በወርቁ ነው እኮ አግኝታለች አግኝተዋል የተባለው። ሌላ ነገር አይደለም የምናወራው። ልንገርሽ የምናወራው ስለ ወርቁ ነው። ሄለን የሚያወራችሁ ሄለን ከየት አመጣች? የመረጃ ውሸት ነው እያላት ነው ሄለንን ሄሉ ውሸት መረጃ ነው ያመጣችው እያላት ነው። ኢንፎርሜሽን የለኝም አላውቅም ስለዛ መረጃ ስለ ወርቁ። በቃ ካላወቅህ አሁን ትክክለኛ መረጃ ሄለን ትላንት ለህዝብ ተናግራለች። ወይ እሷ ናት ትክክል ወይ አንተ ነህ ትክክል። የምታውቂው ነገር ካለ ተናገሪ አንቺ። ዝም ብለህ መከራከር ሳይሆን የምታውቂው ነገር ካለ ተናገሪ። እኔ ሄለንን ነው ትክክል እያልኩ ያለሁት። ስለዚህ ትክክል ካልሆነ ሄለን ትናገር እያልኩ እኮ ነው። እኔ ውሸት ነው ማለት ነው ሄለን ተናገረችው። ስለዚህ ሄለን ታብራራ። አንተ እኮ የምትለው ብሩ ተልኮላት ሄዳ ገዝታ እንደዛ አደረገች። እሺ አሁን ማስረጃ ባመጣላችሁ፣ ለምሳሌ ማስረጃ ብሰጣችሁ እና ባመጣ አሁን አዘጋጅቼ ባመጣ ታምኛላችሁ? የትኛውን? ይሄ የተገዛበትን ምኑ ሁሉን? ይሄ ወርቅ የተገዛበት የተባለው አሁን ይዘድ ና
ፈርቁማ በትክክል ተገዝቶ ነው የመጣው። ምንም ማስረጃ ያስፈልገውም። ግዴታ መገዛት አለበት አይደል? እኔ ጃጉር ካላወራ አፌን ይበላኛል። እንዴት ነው እናንተ እያወራችሁ? እንዴ ማውራት አለብሽ፣ ማውራት አለብሽ። ግዴታ ሄለንማ ማውራት አለበት። ለምንድን ነው አሁን ሄለን አዋያ አይደለችም፣ አዋይ ነች ነው አዋያ አይደለችም። ሄለን ባለ ጉዳዩ ናት። ውሸታምነሽ እያልካት ነው። አንበሳ ሰጥቶ እንዳላወራ እያደረገኝ ነው። አንድ ከግማሽ ስጡና መጥል ላስከብር። ውሸታምነሽ እያልካት ነው እኮ ሄሉን። አንድ አንበሳ ካዘጋ በሁለት ወይንም ደግሞ እናሸንፈው እና መጥል ላስከብር። አውጡኝ፣ ከዳመና አውጡኝ፣ ከዳመና አውጡኝ። እናንተ ሄዱ። ሄለንማ ያገባታል። ከዳመና አውጡኝ። እኔ ግን ሄለን አንድ ጥያቄ ሄለን አንድ ጥያቄ አለኝ። አሁን እዚህ ወርቁ ጉዳይ ወርቁ ትመልስ ነው? ወርቁ ይመለስላት ለቡቺ? አዎ አንተም እንደ ወንድም ጃጓርዬ፣ አሁን እኔ በእንትና በኩል ምንም ያልኩት ነገር የለም። በጉቺ በኩል እንዲህ ነው ያልኩት ነገር የለም። ገባ? እኛ የገባ ነውም ሄሉ ቅድም በከፋት ነገር እሱን ነገር ሶልቭ እናደርጋለን፣ ችግር የለም የምፈታ ነው ብለን ነው። አንተ አሁን ገብተህ ሁሉን ነገር እንትን ብለህ ወደ አንድ ሰው የወሰድክበት አግባብ ልክ አይደለም። እንደ ኖርማል ስናወራ የተሸፈነ ነገር አለ ብዬ ነው። ቆይልሽ፣ ልክ ነሽ አንቺ። የተሸፈነ ነገር አለ ብዬ ነው። ሄሉ ያልደረሳት መረጃ አለ ብዬ ነው ይሄን የተናገርኩት። ምክንያቱም መረጃውን ለማሳወቅ ነው ለዚህ ቤት የገባሁት እንጂ ይሄ ትክክለኛ ሀቁ ለምን ይረሳል ነው። ጠይቃ ትክክለኛ መረጃ አላመጣሽም ብለኛ ከሄለን መረጃ ያገኘ ነው። መረጃ ጉድላለች እየተባልኩ እንደገና አታውሪ ማለት ሲስፈር አይደለም። አንቺ አወያይ ነሽ እኮ የአንቺ በኋላ ሰጥኖ እየፈጠራችሁብኝ ነው። ከጨለማ አውጡኝ ጋይስ፣ አውጡኝ። ብቻ በጣም ያሳዝናል። እኔ ግን አሁን ግራ የገባኝ ነገር ይሄ ወርቅ ጉዳይ ብዙ ጣጣ እያመጣ ነው እና ወርቁን ትመልስ ይመለስ ወርቁ ነው የምትሉት? ቢኮዝ አላመሰገነችም። ወርቁን ገዛችላትን ሴት ወንድማችን እያዳመጥከና አንዳንዴ እያዳመጥክ አንተ ሰማህ፣ አንዴ የሰማህና አንተ ብቻ እኔ ብቻ ላውራ አትበል። የዛሬው እኔ እንጃ በዚህ መልኩ አናቃትም ሄሉንና ስታፈጠርጩ ስታፍረጠርጠው ስታወጣው እያንዳንዱን ነገር ስታደርግ ነው የምናውቀው። በዚህ ዛሬ ልክ አይደለሽም። አንበሳ ስላወረደ ሀቅ መደበቅ አለበት እንዴ? እና ከጨለማ አውጡኛው ሴቭ ሚ አንበሳ ስላወረደ እኔ ጃጓር ምንም አንድም እውነታ ሰው እንደ ሰው እኩል ሆኖ ነው መናገር ያለበት እንጂ ወደ አንድ ሳይድ አድልቶ እንዴ አንቺ ያልሽው ነገር እኮ አሁን እሷ እንዳለችው ትክክለኛ መረጃ አይደለም ማለት ነው። ትክክለኛ ገዝታ ስማ፣ አንተ ቆይ አዳምጥ እስቲ ለሰው እድል ስጥ። እሺ ውሸቱ የቱ ጋር ነው? አንዴ ዝም በል። ስማ አንተ በገዛ ገንዘቧ ገዝታ አንጥታ እንዲህ ብላ ልንገር ዘበኛ ነኝ ዘበኛቸው ያድርጉኝ ብላ ነው ተናግራ ነው እንጂ ልደቱ ስለተደገሰ አይደለም። ትክክል ናት ልጅቷ የተናገረችው። ተናገር አልሰማሽም? በደንብ እኮ ናት። እኔ ያልኩት ያናደረገ። ስለዚህ ሄሉ የተናገረችው ነገር ውሸት ነው ማለት ነው። በጉቺ 25 ሺህ ብር በራሷ ገዝታ ሰውየው ሰጥተዋት ራስሽን ችለሽ መልሺ፣ ራስሽን ቻይና መልሺ። ሄሉ አትበይ፣ ራስሽን ቻይና መልሺ። ዝም ብለሽ መመለስ ስላልቻልክ ነው ሄሉን እንዳትናገር ያልካት። እውነታውን ስለምታወጣው እኔ እንዳወራት አርጉኝ በአንድ አንበስ እንዳትናገር ያልካት እውነታውን ስለምታወጣው ነው። ሰው ሀቅ ይዞ ነው እንጂ በውሸት አለባብቷል። እኔ ለእሷ ማስረዳት የምችለው ለእናንተ ማስረዳት የምችለውን ነገር ለማስረዳት እሞክራለሁ። የተናገርክ ያለ ሁሉ ውሸት ነው። የምታስረዳን ነገር የለም። አንተ የተነገረህን የተሞላኸውን ነው። ስማ የተነገረህን ነው። ባለፈውም እኮ ይሄን ደርሰህ ልስጥ ብለህ ነበረ። አለመደገፍ ግን አይን ያወጣ ሆነ። ፌር ሁን እሺ። አንበሳ አፌን ያስያዘው እንዳታወሪ ያለኝ በአንድ አንበሳ
እንዳወራ ነው። አንቺን ውሸት ማደረገሻ ትክክል አይደለም። የተሰጠው 100 ሺህ ብር አልተሰጠም። 25 ሺህ ብር ጉቺና ማታ እየገዛችሁ ነው ያለች። አንቺ ውሸት አምነሽ እያለሽ እኮ ነው ሄሉ። በአንበሳ መታሰር ሳይሆን ትክክለኛውን ነገር አንቺን ነው እኛ ምን ይመጣል። ነው በላ እንኳን ስለፈልፍ የነበረችው እነሱ አይደሉም። ልንገር አላቅም ሌላውን ነገር ማቀው ነገር የለም። ስለሌላው አታውራ ስለወርቁ ነው ያወራን ያለው። እንዳረዘረዛይ ስለራስቱን ጃጓርን ጥያቄ ጠይቃለሁ። ባይሰጥሽም ተራ ዝም ማለት አንበሳ ሰጥቷ ተራ አይሰጥሽም። ይሄን አምነሽ ጃጓርን ጥያቄ አንድ አንበሳ ከመጣ ግን በስነ ስርዓት ነው የምናወራው። ተቃራኒ አካል ማለት ስለዚህ ወርቅ ጃጓር ልጠይቅ ጥያቄ ስለ ልደቱን አሁን እያወራን ያለ ነው። ዱባይ እነ ጉቺ እነ ሳራ እነ ሙኒት ኤቭሪ ጓደኞቿ በጣም በጥሩ ሁኔታ ደግሰውላታል። ስለሚገባ ያዘጋጀችላት ወይ እናቴ አንዴ ላውራ። ግን አንተ ለምሳሌ እዛ ላይ የተደረገ ሽቶ ምናምን ስትል ነበር። በመጀመሪያ ደረጃ ወንድ ሁን። ሽቶ ያመጣችው ጉቺ ሳትሆን ቤታን የሚወዷት ጓደኞቿ ናቸው። አድምጠኝ ነው፣ አልሰደብኩም። አድምጠኝ ነው። ሲሪየስ እንደማመጥ ወንድሜ አድምጠኝ። እኔ ብቻ ልሰማ አትበል። አንበሳ ስለሰጣ እኔ ብቻ ላውራ አትበል። እንደማመጥ ጃጉር እኔም እንዳያዝከው እኔም ሳይዝሽ አወራለሁ። ገና ነው። አንበሳውን ወይ መልሳለሁ የሚመልሰው ተኩና ጃጉር ያሰናብተው ጋር እንደማመጥ ግን ይኸውልህ ለጉቺ ልደት እንደማመጥ ለጉቺ ልደት ቲክቶክ እንዳይበላ ሁሉ $600 ካሽ ነው የላከችላት ቤታ። ኦኬ 600 ካሽ የላከችላት ጉቺ እዛ የነፋፋችው ፊኛን ሂሳብ ካልኩሌት አድርገህ የማን እንደሚበልጥ አምጣ። በደንብ አለ። ማንም እርዳታ ማንም አያስፈልገኝም እህቶቼ። እኔ ላውራ ማንም እርዳታ አያስፈልገኝም። ያም ፊኛ ካልኩሌት አድርገህ ከቤታ 600 ከበለጠ እኛ እንቀጣለን የቤታ ልጆች። ከዛ በመቀጠል ደግሞ ኬኩን አድምጠኝ የግድ አንበሳ መልቀቅ የለብኝም አንተን እንትን ለማለት አቅም ካለሽ ማውጣት ነው። ከዛ በመቀጠል ኬኩን ያሰራቸው ሳሪ ናት። የጉቺ ከኪሷ የወጣ ለቤታ ምንድን ነው? ምናልባት ጊፍት ሚዲያው ላይ ኖሮ ከሆነ ምንም ነገር አላቅም ግን ከዛ በተረፈ እስቲ እዛ ጋር ፊኛ ስለነፋች ስለምትወዳት እህቷ ስለሆነች ብዙ አወራ፣ ብዙ ሰማን። ለምን ቤታ እኮ ብላለች ለፊኛ ክሬዲት ሰተ ለእሷ ከኪሷ ለወጣው ክሬዲት ማሳጣት። ይሄ ደግሞ አእምሮ አለን እኮ እኛም እዚህ ጋር የምንመለከተው ልክ ገስት ላይ ግድ ወተን እንዳንተ ጊፍት መስጠት አይደለም። እኛም ህብረተሰቡም ያገናዝባል። ይሄንንም ማወቅ መቻል አለባችሁ። ኦኬ ሰው ቤታን ትጠላታለህ? አዎ ጥላት፣ አናስገድድም። ሰው ሲወድ በፍላጎት ስለሆነ። ከዛ በተረፈ ግን እንደ ፖምፕ በተነፋኸው መረጃ አምጥተህ እዚህ ጋር ማንንም ከፍ ማንንም ዝቅ ልታደርግ አትችልም። አሁን ላይ ቤታ ያለችበት ምቾቷ አይደለም እሷን እኛን ተመችቶናል። ሳናቃት ከእጇ የበሉ እኮ ነው ከዷት፣ ያወቋት እኮ ነው ከዷት። የማናቃት እኛ እንኖርላታለን ከጎኗ። ኦኬ ከዛ በተረፈ ስለ ልደቱ ስለ ወርቁ ስለምኑ እና አሁን ምን ይጠበስ? ወርቁ ይመለስ ነው? አይመለስም። በምላሷ ያመጣችው እውነቷና ሀቋ ነው። ይሄን ያህል የምትፈለቅቁት ነገር ምን ትሆንላችሁ? ልጅቷ አቋይ ምን ትሆንላችሁ? እስቲ ይሄን ሁኝልን በሏት። ምን ትሆንላችሁ? ተኖርበት እኮ አሁን እኮ ተመችቶኛል ብላለች። ሀሰስ ገሰስ ነው የሚባለው። እነሱ ናቸው ከላይ ላይ እንደ ቆዳ እየረገፉ ያሉት። አሁን ላይ ግን እያበበች ነው። በቃ አሁን ሰማይ ከምድር እንደሚርቅ ነው። ተዋት በቃ። ተመችቶኛል ካለች ለምቾቷ ልቀቋት፣ እንደፈለገች ትቦርቅ። እንዴ የግድ የጉቺ ጓደኛ ካልሆነች እዚህ ጋር የሌለ ያለ መቀባጠር አለብህ እንዴ?
መጥቷ ነው የምታወሪው እኮ አሁን እኮ የምታወሪው ነገር ጋይስ ለኔም ፍትህ ያወራኸውን ነው ያወራሁት ያወራኸውን ነው ያወራሁት ለማንኛውም ሄሉ ማን ፍትህ አድርጊና ላውራ ሐቁን ተናግሬያለሁኝ ስለ ሐቁ ስለሆነ ይሄ ምንም ተናገርኩ አንተ እኮ ለፍኛ ነው እኮ ክሬዲት የሰጠኸው መረጃ ላምጣ ማስረጃ ላምጣ አምጣ ወንድ እንደዚህ ነው አምጥቶ ነው እኔ ለመከራከር አይደለም እናንተ እንደው እንዲህ አይነት ነገር ውስጥ መግባት አልነበረብህም ሰብሰብ ብለህ መቀመጥ ትልቅ ሰው አይደለም አንቺ ለምን ትገቢያለሽ አንቺ ትልቅ ሰው አይደለም እንዴ ከወንድ ጋር መተህ ከሴት ጋር አትዋል እዚህ አንቺ ለምን ትገቢያለሽ በሴት ነገር ነው ሲገባ ማየው በየቦታው ምን አገባሽ ሳራዬ በቃ አልኩ እኮ ሌላ ዓለም ላይ ናት ነው ሌላ ዓለም ላይ ናት ልጅቷን ተዋት በሐሳቡና በቤታና በዚህ ጉዳይ ላይ አውሩት እሺ ጋይስ ያ በቶፒክ ሀሳቡ መስጠት እኮ ይችላል አይደል በቶፒክ ነው የተነሳው እንደዚህ አትግባ እንዴት ነው ማለት አይቻልም ገባለ ማለቱን ተውት እኔ እንዳወራ ታስሬ ነው በአንድ አንበሳ ፍቱኝ ፕሊዝ ከዛን እኔ ጃጉር የምጠይቃቸው ጥያቄዎች አለ ፍቱኝ ስሚ ጌታ ፍቱኝ ቄሶች የላችሁም ፍቱኝ ግቡ ያላወራችሁ ሰዎች እኔ እስቲ ጌታ ሽግባ እኔ ዝም ቤት አባክ ፍቱኝ ሄሎ እኔ ቤታ ያንን ልትናገርበት የቻለችበት ምክንያት እኔ እንደዚህ ዝም ብዬ ሳይው ሳይኮ አንደኛ ነገር ያቺ ሴትየዋ እያለች የምትናገርበት ሞቲቭ የምትናገራቸው ነገሮች ተመችቷታል አንቺ ለእውነት ነው የቆምሽው ወግነሽ አይደለም እሷ ግን ለኦዲየንሷ ማሳየት የምትፈልገው ነገር ከአንቺ ጋር ጥሩ ግንኙነት እንደሌላት ሞር ማንጸባረቅ ትፈልጋለች አት ዘ ሴም ታይም ደግሞ የምትናገሪው ነገር ተመችቷታል እውነትም ነው ስለዚህ ያን ነገርም ደግሞ እኩል ማራመድ ስላለባት ሄለን የተናገረችው ትክክል ነው ከዚህ ሴትዮ በስተቀር አይደለም ያለች ሴትየዋ እያለች ዲስሪስፔክት የሚያደርግ ነገር የተናገረችበት ምክንያት ከአንቺ ጋር ፒስ እንዳልሆነች ለኦዲየንሷ ሞር ማሳየት የምትፈልገው አይነት ነገር አለ እና ይሄንን ነው ከቤታዮ ንግግር የተረዳሁት ግን ሄሉዬ ለምጣዷ ሲባል አሁን ዝም ብለሽ እለፊ ሌላ ጊዜ እናገኛለን በሰፊው አሁን ግን በቃ ለምጣዱ ሲባል አይጧ አይለፍ ነው አይጧ አይለፍ ችግር የለውም ዝም ብለሽ ጃምፕ በይ በቃ ይሄንን ማለት ነው ግን ቤታዮ አንደኛ ነገር ዲስሬስፔክት ማድረግ ተገቢ አይደለም እቺ ሴትዮ ምናምን እያልሽ ዲስሬስፔክት አታድርጊ ሁለተኛ ነገር ደግሞ እንደሚመስለኝ ወይ አልተረዱሽም መስለኝ ብዙ ሰው አንቺ ቶፒክ ላይ ነው የምታወሪው ነገ ጠላቶችሽ ሊሆኑ ይችላሉ ዛሬ ወዳጆችሽ ሊሆኑ ይችላሉ አይታወቅም ብቻ በቶፒክ ነው የምትናገሪውና ቶፒክ ላይ እውነትን አይተሽ ፈርደሻል ተናግረሻል የራስሽን ምልከታ ማለት ነው የራስሽን ምልከታ አስቀምጠሻል እዚህ ጋር ከቤታዮ ጋር መወገን ወይም ደግሞ ቤታዮን እንትን ማለት ምናምን አይደለም ምናልባት እንደዛ የተረዳችሁ ሰዎች ካላችሁ ስህተት ነው ይሄ ሄለንን ምናልባት የዛሬ 8 ዓመት 7 ዓመት ጀምሮ የምታውቁ ሰዎች አይ ቲንክ በአንድ ጊዜ አንደርስታንድ ታደርጋላችሁ ይሄ ሄለንን ባህሪ ስለምታውቁት ማለት ነው ግን አዳዲሶች የምትመጡ ሰዎች እንደዛ በኔጌቲቭ እንዳትወስዱት ምንጊዜም ማለት ነው ግን ቤታዮ ላይ ይሄን ነገር አይቻለሁ ከአንቺ ጋር ጥሩ ነገር እንዳልሆነች ለማሳየት የምትሄድበት ርቀት ይደብራል በጣም ነው የሚደብረው ሲቀጥል ደግሞ ሳራን ዲፌንድ ያደረገችበት ርቀት ምን መረጃ አላት ምንም መረጃ በሌላት ጉቺን ወቅሳ ሳራን ቪክተም ማድረግ ተገቢ አይደለም ወይም ደግሞ ጉቺንም ቪክተም ነው ማድረግ ያለባት ጉቺንም ቪክተም ነው ሁለቱንም ወይ ቪክተም ማድረግ አለባት ወይ ሁለቱንም ጥፋተኛ ማድረግ አለባት የወደድኩትን ቪክተም አድርጌ ግን ያልወደድኩትን ደግሞ ይሄ እንደዛ አይሰራም እና ቤታዮ እየተከታተልሽ ከሆነ ከሄለን ጋር በቃ ጥሩ ግንኙነት እንደሌለሽ ምናምን ለማሳየት ለኦዲየንሶች የምትሄጂበት ርቀት ነው ያንን እንደዚህ የንቀት የሚመስል ነገር እንድትናገር ያደረገሽ እሱ ብቻ ሳይሆን ለጆ ዳንኤል ጊፍት ምናምን ብለሽ ተናገርሽው አሽሙር ከሱ ጋር የተያያዘ ነው ሄለን ግን የምታካሄደው አካሄድ በጠቅላላ ተመችቶሻል
ሚዲያ ጎርፍ ነው። ሄለንም ብዙ ጊዜ ትላለች የዘላለም ጠላት የለም የዘላለም ወዳጅም የለም። ከሚመጡት ጋር ወዳጅ ትሆኛለሽ በሀሳብ በቶፒክ አንድ ስትሆኚ፣ በቶፒክ ስትለያይ ጠላት ትሆኛለሽ። በአካል የምትተዋወቁ ወይም የምንገናኝ ፍጥረቶች አይደለንም ሁላችንም ብንሆን ሚዲያ ነው ያገናኘን። በሚዲያ እስከሆነ ድረስ በቶፒክ እንተዘይ ማፈር ለመደበቅ ፈርዘር መሄድ እቺ ሴትዮ እያሉ እስከመናገር መድረስ መጋጋጥ የለብሽም ብዬ ነው ማስበው። ቤታዩ ሄለን ከተመቸችሽ ተመችታኛለች። ያ በቃ መተሽ ማውራት ካለብሽ በቶፒክ ላይ መተሽ በነፃነት አውሪ። ነገ ጠላት እኮ ልትሆኚ ትችያለሽ። ያንን እያሰብሽ መተሽ አውሪ። ጌታው የዘላለም ጠላት የዘላለም ወዳጅ ስለሌለ ማለት ነው። ይሄን ነው ማለት የምፈልገው። ይሄንን ግን ሄሉዬ በዚሁ ለፊ ዝም ብለሽ ነገ እናገኛለን ሌላ እድል ሌላ ጊዜ ነገ ስለምናገኝ ያን ጊዜ በደንብ አንድ ላይ እናጣጣዋለን። አሁን ግን ለምጣዷ ሲባል በቃ አይጡ ይለፍ። ለዛም ብለን ደግሞ ወርቋ አይተነ ነው በቃ ጃምፕ ብለናል እንጂ በጣም ብዙ የሚወራ ነገር ነበር ስለሱም ቢሆን። ይሄን ነው ማለት የምፈልገው። ሌሎች ካላችሁ ስጡ ጋይስ። እኔ ጨነቀኝ እኮ ነፃ አታወጡኝም እንዴ? ላውራ ቶፒኩ በቃ እሱ በቂ ነጥብ ነው ያስቀመጠው። ስለዚህ ይሄን ነገር በቃ ተዩ ለፊ ብሏል። ተከርኖ ይቀመጥ በቃ ሄዱ። አንድ ቀን ይመጣበታል። ዝም በይም ከደኙ ምናምን ብለህ እንደገና ልትከርነው ነው ቶፒኩን። 5 አንበሳ ይዘን መተን እገባበታለሁኝ እኔ መልሼ ራሴው። ኤኒ ታይም ስቶፕ ዊዝ ሪሞት አሁን ያዘጋሃት በቃ የፈራውን ነገር ሊመጣ ነው። 6000 ሰጥቻለሁ ብሎ አሁን አንቺን አፍሽን እንዳዘጋሽ እንዳደረገው እሱ በግልጽ አንበሳ እየሰጠ ይህን ቶፒክ እንዳይነሳ አፍሽን ሊያዘጋሽ ነው ማለት ነው። አይደለም ይኸውልሽ፣ እኛ እኔ ለቤተሰባዊ ነው አንበሳው 5-10 እያለ ይቀጥላል። ዛሬ አይደለም የሰጠሁት ከዕለታት በፊት ነው። ዛሬ አይደለም ጃጓር በቃ በተቻለ መጠን ጫወታ ነው። በቃ በተቻለ መጠን በቃ እናንተም ነገሮችን ለማጥበብ ሞክሩ። ጃጓር እሺ ይሻላል። የሚያስታርቅ ነገር ያንቺ ይሻላል። እውነት ነው። ያንቺ ተቀበል። ምንድን ነው ደፋፍ ነው ማለት አየ ምንድን ነው እኮ ሪሌሽን ነው። ሰዎች አሲድ እንዲደፋፉ ወይ አንዱ መጨረሻ ላይ ሊፕ የሚለው እኮ በዚህ ነው። ታፈርጣለ በመፍረጥ ውስጥ ያለ የሚፈነዳ የሚገማ ነገር ካለ እዛ ሴት አፍንጫ ይዘህ ትቀመጣል። ተጠላለ ያ ይሄ ነው እንጂ ቆይ እንዝጋው ምናምን የምን ሰስፔንስ መፍጠር ነው ጋይስ? ነው ወንድም ሰስፔንስ ነበር እናውራ። ምን ነው የምታስበው? ይኸውልሽ ወንድማችን ዝም በይ በዚህ ነገር ላይ እኔ እናንተን የጠየቅኩት ህዝብ ምን እንደሚለው እንትን እያልኩ ያለው ገባ። እኔ ማለት ብፈልግማ ሰው አላስገባም። ገብቶቻል? ያ ዛሴት ግን ጃጉር ካነሳው ለመሰለ ምናልባት አንተ ብዙ ድሮ እንደዚህ አይነት ቶፒኮች የምትከታተል ስላልሆነ ሃይላይት አሁን የገባ ከጀስት ይሄን ነገር እኛ እርቅ ከሳራ ነው እንጂ ቡቺ ጋር አይደለም። ከዛ ስገባ ነው ነገሩን ያው እዚህ ስናወራ ምናምን እንትን ያልከው ከድሮ አታውቀውም። እንደዚህ አይነት አጀንዳ ውስጥ አልነበርክም። ገባ? ትክክል። ብዙ ጊዜ አይ ነው እንደዚህ እርዳታ ምናምን ውስጥ መብረቁ ጋር ምናምን እናንተ የምትሳተፍ ገብቷል። በዛ የተነሳ ይሄ የኛ አጀንዳዎች አይገባ። እኔም ነገሮች ቶሎ ስለሚገባኝ ነው የገባኝ እንጂ ከጅምሩ እንትን አለው። ግን የ5 ዓመት ያወሩትን በ5 ደቂቃ ይገባል።